ሰዎች አሉ። የለም ወንድ ልጅ ሆኖ የተቀየረ የለም። ምንድነው የሚባለው መሰለሽ እህቴ? ወንድ ልጅ ተበላሸ ነው የሚባለው ራሱ እኮ። ልክ ወንድሜ አሁን እንኳን በቅርብ የማይረሳ ማለት ነው ለንደን ሀገር የሚኖር ልጅ ተቀየርኩ ብሎ አልመጣም። ኢየሱስን ተቀበልኩ እኮ እንግዲህ ማለት ነገሩን በሌላ ነገር የሆነ በስራ ምክንያት ምናምን ጸበል እንደገባ እንትን አለ እንጂ ምናልባት በዚህ ነገር ሊሆን ይችላል። ራሱን እንትን ለማለት አሉ የሚቀየሩማ አሉ። ጸሎትና ጸበልማ ይፈውሳል። አዎ ብዙ ሰዎችን ያውቃሉ። እዚህ ቲክቶክ ላይ ለማስተማር መጥተዋል እኮ ያለፈ ታሪኬ ነው አታንሳብኝ ብለው ከሞጣ ጋር ይጣላሉ አንዳንዶቹ ምናምን ብዙ ነገር አለ። ብዙ ተፈውሷልና ይሄ እነዚህን ሰዎች ማስተማር በማስተማር የሚለቅ ከሆነ አይ የሚል ከሆነ ደግሞ እድሜ ልክ እንዲፈረድባቸው እንጂ የሰው ልጅ ሰውን በመግደል እኔ አላምን። የሰው በመግደል አላምን፣ ግን እንዲገረፉ እንዲገለሉ ከሰው ምናምን ይሄን ነገር እንትን እላለሁ። እሺ ሐሳብ አስተያየት ያሉት ሰዎች ካላችሁ ባካችሁ። ዶክተር ፍሩት እየጠበቅን ነው። አንተ ደነስ ጅብነት ቴንክ ዩ ሶ ማች ቢዚ ስለነበርኩ ነው። አዎ በጣም የሚያሳዝን ነገር ነው። የምሬን ነው ማውራ። ለምን እኔ ቅድም የሆነ ሰው ሲል ነበረ ይሄ የመንግስት ባለስልጣኖች ምናምን ራሱ በእንደዚህ አይነት ጉዳይ ውስጥ ያሉበት ነው የሚመስለው። ስም ትጠቅሳለህ? ስምኔ ከሀገር ከወጣሁ 13 ዓመት ነው። አርቲስቶች ብዙ አሉ። የምሬን ነው። ይሄ ዝም ብለህ እንደ ዋዛ የምናየው ነገር አለ። እግዚአብሔርን በጣም አትኩሮት ሊደረግበት ይፈልጋል። ይሄ ሰውዬ ስንት ሰው እንዳበላሽ አስብ። ስንት ሰው ለምን ጋዜጠኛ ነው። በዙሪያው ብዙ ሰዎች አሉ። ከብዙ ሰው ጋር ተነካክቷል ብዬ ነው የማስበው። እና በጣም እንደ ሀገር በጣም ነው የሚያሳፍረው። ምንድን ያለው እኮ ጠምቶታል እኮ እዛ ድረስ። እንግዲህ አስብ ከአንድ ከተማ ሲሄድ ምን ያህል ወልፍ ይዞት እንደሄደ አስብ። እና የአዲስ አበባን ህዝብ አዳርሶት ነው እንግዲህ አልጠገብሎ የወጣው ይመስል እግዚአብሔር የምሬን ነው የምልህ። እና ይሄ እንደ ቀልድ የምናየው ነገር አለ በእውነት። ስለዚህ መንግስት በጣም አትኩሮት መውሰድ አለበት። እና እኔ ልጆቹ እንደውም ዝም ብለው ነው የተፋቱት። ትንሽ ቢያጠቃቅሱት ጥሩ ነበር። አልለኩትም እኮ በደንብ ካየኸው ማለት ነው። የታው እያላቸው የቀጠረው ልጅ እኮ ታው አትጉ። ግን እኔ ራሱ ተጠራ እንዴት ሊጠይቀው ይችላል? ልጁ ላይም እኮ የሆነ ነገር ካላየበት እኮ ዝም ብሎ እኮ እንትን አይለው ገብቷል። የሆነ ነገር እንትን ካላለበት ያው በኋላም ልጁም ላይሆን ይችል ይሆናል። ግን እንዴት ሊጠይቀው ይችላል? ተረዳህ? የሆነ እንትን ነው፣ ቀጭን ነው፣ አትራክት የሚያደርግ አይደለም። ልጁም እንዴት ሊለው ይችላል? እና ልጁ ራሱ ጥናት ቢደረግበት ጥሩ ነው አይነኝ። እና በጣም ነው የሚያሳዝነው በእውነት። አልተቀጣም። ተቀጥቅጦ ብሄድ ጥሩ ነበር። ያው ቢሞትበት ቢሞት እጠየቃለሁ ብሎ ፈርቶ ነው። እንትን ነው፣ ቀጭን ነው። ማን ነው የኔን ድምፅ ምን አስተጋባ እንዴ? ድጋሚ ልጁ ቢሞት በህግ እጠየቃለሁ ብሎ ፈርቶ ይሆናል። ገብቷል? እዛ ጋር ምንም ቢሆን አይለቁኝም ብሎ ስላሰበ ነው እንጂ በደንብ ሽት ቢያደርጉት አሪፍ ነበር ብዬ ነው የማስበው። እና እኔ አሁንም እንዳልኩ መንግስት ላይ ነው መሰራት ያለበት። ይሄ ባህላችን አይደለም። ሉጤ እዚህ ሰልችቶናል እኮ በባዶ ቂጣቸው እያዩ ጠዋትና ማታ ሰልችተውናል። እና እዛ ደግሞ ሀገራችን ላይ ነገ ተነገ ወዲያ ሲሞላልን እንመለስባታለን ብለን የምናስበው ሀገር ላይ እንደዚህ አይነት ነገር ስታይ ያስጣልሃል። እግዚኦ ነው የሚያሰኘው። ጅቦዬ ወንድሜ ትክክል። እሺ ሮቤል ወይ ጅቦ ቀጥል ወንድሜ። ሀዊ አይ ልጁን ማድነቅ አይቻልም ማለት ልጁን ማድነቅ አለብን። ለምን እንደሆነ ታውቃለህ? ልጁ ሆኖ እንኳን ልጁን ማጋለጡ በዚህ ሁኔታ ልናደንቀው ይገባል። እርግጠኛ ነኝ አንድ ነገር ልንገር ሮቤል፣ አንተ ብትሆን ይህን ያክል ጽሑፍ አትጽፍለትም። የሆነ ሰዓት ላይ የሚሰማ ስሜት አለ እኮ። እሱ እኮ ነው የሚገርመው ሰውነታቸው ላይ ስላለ እኮ ልጁን እኮ ልናደንቀው። እንዴት ነው በዚህ ልክ አንተ አውርተህ ልጁን ልታወራ? ወንድ ልጅ ጋር ያለውን እንደዚህ ከለሬ አሁን ለሚወራው ራሱ እየሰቀጠጠኝ ነው። አሁን ለምታወሩት ራሱ ማለት ነው። ታዲያ በዚህ ልክ ፖሊስ ራሱ አይመረምርም።
ልጁ ሆኖ እንኳን ማለት ነው ተመሳሳይ ሆኖ እንኳን ልጁን በዚህ አረና ሲቀጠቀጥ ለምን አዘነለት ነው? ለምን አዘነለት? ተውት በቃ። አሁን ባልና ሚስቶች ተጣልተው ምናምን ነገር መታሃት ተናደ መታሃት እኔን ብለህ ታባብላታለህ። እንደዛ እኮ ነው። እኔ ነኝ የምቀጠቅጠው። ለምን አልቀጠቀጠውም? በደንብ መቀጥቀጥ ነበረበት። ግን እኔ ሸክኮኛል። የሱ ሁኔታ ራሱ መጣራት አለበት። ግን ማጋለጡ የተሻለ ነው። አሪፍ ነው። ከ2 ሰዓት በላይ መንገድ ተጉዞ ወጥቶ አስበዋል። ግን ይሄንን ለህዝብ አካል እኮ አሳልፎ መስጠት ይችል ነበር እኮ። ግን እሱም ተጠያቂ ነው በዚህ ጉዳይ ላይ። ተጠያቂ ነው ይሄ ነው። መንግስት እኮ ግን እኮ እርምጃ እየወሰደ አይደለም። ታውቃለህ አጆ፣ እንደዚህ አይነት ሰዎች ላይ ሲያስር እርምጃው ሲጃለው እዚህ አይተናናቅም። አዲስ አበባ ላይ እኮ እንኳን እንደዚህ በግለሰብ ክለብ ቤትም እኮ አለ እኮ። ክለብ ቤት መች ሲዘጋየን ትምህርት ቤቶች እሱን ቶ እስር ቤት ወንድ እንደሚደፈር ታውቃላችሁ። መንግስት እኮ አለማምዶናል። ዳልቻን አምጥቶ እኮ መንግስት አለማምዶናል። ወንድ ልጅ ይላል እኮ። እሱ ብቻ አይደለም እግዚአብሔርን እስር ቤት የኢትዮጵያ እስር ቤቶች ራሱ ወንዶች ይደፈራሉ በሚገርም ሁኔታ። በስንቀን ተግባብተው ነው እዛ ድረስ ሊሄድ የቻለው። እኔ ያልገባኝ ነገር ስንቀን አውርተው ነው ይሄ እንዳይል አስችሎት እንዴት አዋራው? እውነት አንዳንዴ ስታስበው በአንድ ቀን ሰፍ ብሎ ይመጣል። የሆነ ያሳየው ነገር አለ። አይተዋወቃሉ። እኔ ልጁን በጠረጥረዋለሁ። ቡላላ በዚያ ተቆልቆለታል እንዴ? እና እሱ ነገር ነው ያልተዋጠልኝ። ማለት ሰው ሳታውቀው ምናምን በአንድ ቀን አሁን በዚህ ፍጥነት አንደኛ እሱ እንደዚህ ግልጽ ነው እንደዚህ ብሎ ማውራቱ ማለት ይሄ ነገር ያጠራጥራል። ማለት ከማታውቀው ሰው ጋር ምናምን ታዋቂ ነው ልጁ፣ እንዲህ አይነት ድፍረት እንዴት ሊመጣ ይችላል? የሆነ ልጁ የእንትን ያለው ነገር አለ። ልጁም ራሱ የሆነ ነገር መጠርጠር አለበት። በአንድ ቀን ልጁ ታዋቂ ነው መሰለኝ፣ ዩቲዩበር ነገር ነው መሰለኝ አይደል? ሚዲያ ላይ እንደዚህ የሚንቀሳቀስ ልጅ ነው እንዴ? መጨረሻ ላይ ቻናሌን ሰብስክራይብ አድርጉ፣ እንደዚህ አይነት ሰዎችን እናጋልጣለን። ብዙ ሌላም አሉ አለ እኮ የተጀናጀንኳቸው እንዲህ ሰው ለምንድ አይ ነገር አለ ጠርጥር ነው። እኔ በጣም እያጠራጠረኝ ነው እግዚአብሔር ነው። በአንድ ቀን የትኛውም ምክንያቱም ኢትዮጵያ ላይ ይሄ ነገር ከታወቀበት እንደሚገደል ያውቃል። በዛ ላይ ፌመስ ነው። አንድ ቀን እንዴት ነው የ2 ሰዓት መንገድ ተጉዞ እሱ ጋር ሊሄድ ይችላል? አይመስለኝም። የአንድ ቀን አይመስለኝም። ልጁ ራሱ መመርመር አለበት በደንብ። ጭራሽ ሰብስክራይብ እናድርግ ዩቲዩብን ይመች። ደግሞ እኮ ሌሎችም አሉ እናጋልጣቸዋለን፣ እማወራቸዋለን እኮ አልሰማሁም። መንፈሱ ይጋባበታል። ተጋብቶበት ስለሚሆን መንግስትም እንዲያስረው ምርመራ ቢያደርግበት እኔ ደስ ይለኛል። እሱ ላይ ራሱ ይሄ ሰውዬ ሌሎችም አሉ ብሎ ለቀልድ አንዳንዴ ለቀልድ የጀመርከው ወደ እውነት የሚቀየር ነገር አለ። ገባ አይደለ? እነሱን ለማጋለጥ ብሎ የሆነ ፍቅር ውስጥ የገባም እንዲመስለኝ አደረጋችሁ። ምክንያቱም ይሄ ልጅ ብዙ አለ ማወራቸው እኛን እዚህ ጋር ለምንኖረው ጽሁፉን አይተዋል። ዩቲዩብ ላይ ገብተህ እስኪ። ኧረ እኔ እንደዚህ አይነት ነገር ማየት ይሰቀጥጠኛል ጅቦ። አሁን ለማየት ሰቀጠጠ። እሱ ግን የጻፈው ነገር አስበው እስኪ አንተ ብትጽፈው ያንን ነገር እንዲህ የማይሆነው አይመጣልም ጭራሽ። እሱ እኮ ቀይ ፍቅር ልብ ይላላካሉ። አውቄ ልብ ላኩለት አያችሁ እያለ ሴትን ራሱ እኮ እንደዚህ ጀንጀል ሲልክለት ስማ አውቄ ነው ላክልኝ አልኩት። ላይ ወይ በፎቶ ላክልኝ ሲለው መተህ ብታይ አይሻልም ሲለው ልጁም ተንከሲስ ነው እንጂ ይሄ ቡሽ ራሱ ተንከሲስ ነው። የያዘውን ዱላ ትልቅ ፍልጥ ይዞ ነበር። በዚህ ነው አራቱንም ብለው ሲመጣ ምናምን እያለ ነበር። ሲመጣ ጥፊ ብቻ ነው ቀምሶ የሄደው። ጥፊና 2 ቦክስ ቆጥሬያቸዋለሁ። 4 ጥፊ 2 ቦክስ በአንድ ጥፊ ሊደፍር የመጣ ሰው 2 ቦክስና 4 ጥፊ በወንድ ልጅ አምላክ። የትኛው ወንድ ተጣጥበህ ተዘጋጅ እኮ ብሎት እኮ ነው የመጣው። እኔ አጥቤ ነበረ የምልከው ደንበረ ማርገ። ለምንድን ነው ደግሞ ፒንክ ቲሸርት የለበሰው? ምንድን ነው የለበስከው ሲለው ፒንክ ለብሰክ ነው የምትውለው ልትወራ አለው። ለምን እንዲህ ነው እንጂ ያለው በአንድ ቀን ፒንክ እንዴት ትለብሳለህ ያለው። ቀለበት ሲያደርግለት ነው ፒንክ መልበስ ነበረበት።
አሁን ይሄንን ነገር እንዴት ነው ኢትዮጵያ ውስጥ የትኛው ነው? አባቶች ናቸው? መንግስት ነው? ህዝቡ ራሱ ነው መፍረድ ያለበት? ምንድነው? ህዝቤ ሆይ በሉ የወንድሞቻችን ቂጥ የኛም ቂጥ ነው በማለት እሪን በል እስቲ ተናገሩ፣ አትፍሩ ወንድሞች። አትሊስት መንግስት እንደ መንግስት ለወንዶች የብረቱን ፓንት ያሰራልን የተሻለ ነው ያስባል። ቆልፈን እንሄዳለን እንላለን። እነሱ መረየጃ ይዘው ነው የሚመጡት። ግላይንደር ምናምን ይዘው ይመጡልሃል። እነዚህ እስቲ ሀሳብ ስጡ። አብዱ ሀሳብ አልሰጠም። ሀሳብ የሰጣችሁ ደግሞ በሌላ ሀሳብ እንቀይራችኋለን ኢንሻአላህ። አስተግፍሩላ እግዞ ማረን። መንግስት ሰው ካለ አውርደኝ፣ ችግር የለውም። ካልሆነ ቁጭ ብል ደስ ይለኛል። ዶትዬ እኔ ቆንጆ፣ አንቺማ ቁጭ በይ እዚህ። በቃ እኔ ወርዳለሁ ብራዘር፣ እኔ ወረድኩኝ። አንተ ቆይ ብርህን እስካልከፈልክ ድረስ እዚህ ቆይ አንዴ። አይ ነው አጫውታቸው፣ አስገብታቸው እኮ ስለ ብሩ እንድናወራ ነው። አትፍራ። ገንዘቡን ጉዳይ ጾጽ እባክህን ክፈለን። ሄደ አጭበርባሪ ብሩ ሲነሳ ላጥብ ይወጣል። እናቴ መድኃኒዓለምን ብሎ እርግይ ሰው ባለጌ ነው። ጾጽ ሰው አትሆንም። እግዚአብሔር ይል ሌላ ምንም አይደለም። እሺ እህት ወንድሞቻችን ሀሳብ አብዱ ጀቦ እንዲህ አወራሩስ ለስለስ ብሎ የሚያወራው ነገር አይገርምም? ግን ኧረ ልጁ ራሱ የሆነ ባለጌ ነገር ነው። መንግስት ትላላችሁ ግን እኔ ይገርመኛል። መንግስት ራሱ ዋና ፕሮሞተር አይደል እንዴ? በዚህ በጦርነት ራሱ ስንት ህጻናትን የተደፈሩት አልሰማችሁ? በትግራይ ክልል ኢቭን በአማራ አሁን ይኖራል። ማን አወጣው? እኔ ብዙ ሰምቻለሁ። ገባ? ስለዚህ መንግስት ምንም ሊያስቆምልህ አይችልም። ባይሆን እዛ ባኮም የምትኖሩ ሰዎች ቤተሰባቻችሁን ጠብቁ እንጂ መንግስት ምንም ሊያደርግልህ አይችልም። ምክንያቱም እነሱ ናቸው ራሱ ፕሮሞት የሚያደርጉት። ራሱ እኮ ታላላቅ ባለስልጣኖች አሉ ምናምን ምንም መሄዳል ኢንቨስቲጌት ራሱ ማድረግ አይችልም። ስለዚህ መጠንቀቅ ነው ያለባችሁ። ስፔሻሊ ለሴቶች ልጆች ያላችሁ አገር ቤት የምታሳድጉ ምናምን ኬርፉል። እሺ መሰረት ሰማጅቦ ያንተ ቢጃማ ለኔ ይበዛል እያለው ነበር እንዴ? ይታወቃል እንዴ? ከዚህ ፊት ኮሜንቱን እያነበበ የሚያወራው ነገር ሰምቷል። ተመልከቱ። አውቄ ልብ ልክለታለሁ፣ አውቄ ነው እንደዚህ ያልኩት ምናምን ይላል። ሬክሰን እናት እኔ እኮ ያንተ ቢጃማ ለኔ ይበዛል ካለ እንዴ ከዚህ ፊት ይተዋወቃሉ ማለት ነው። ደግሞ እጅብ ያለ ነው ምናምንም ብሎታል። ምኑን እንደሆነ አላውቅም። እንትን የደረሰ ጸጉር እንዴት ነው ሲሉ ሙሉ ጸጉር ነኝ አለ። ዋው አላለም። ከላይ እስከ ታች ጸጉር ብቻ ነኝ ምናምን ምን ይለዋል? ዋው የሚገርም ነው አላለም። እኔ ልውረድ። እሺ ወንድሜ መሰረት እባክሽ ሀሳብ ስጪ። እንዴት ናችሁ? ሰላም አመሻችሁ ወይ? ይሄ ምን ሀሳብ ያሰጣል? ዝም ነው የሚያስብለው። ሀሳብ መስጠት አለብሽ። ልጅ ይኖርሻል፣ ወንድም ይኖርሻል። ኧረ በጣም 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 የሚያስፈራ ዘመን ነው። እኔ እንጃ እኔ ኢትዮጵያ ውስጥ እንዲህ አይነት ነገር አለ ብዬ ጭራሽም አልገምትም ነበር። እንደዚህ አይኔ ያወጣ ወንዶቹ በጣም መጠንቀቅ አለባችሁ። ምኑን ተጠነቀቅ ነው የኔ ቆንጆ? አርቲስቶች፣ ጋዜጠኞች፣ ባለስልጣናቶች አስቢ ውስጥ ወደ ታች ደግሞ ስትወርጂ አሁን እንደምንሰማው በየክለቡ ነው አሉ። በቃ በየክለቡ አሁን ይኸውልህ ይሄ ሰውዬ የሚገርመው ነገር ይሄን የስንቱን ልጅ አበላሽቷል። በየጊዜው ህፃናት ጠፋ የሚባለው ነገር እንግዲህ አስበው። እንግዲህ አሁን ይሄ ሰውዬ የሚኖርበት አካባቢ የተከራየበት ቤት አካባቢ የጠፋ ሰው ወይ የሆነ ነገር ካለ ተጠያቂው እሱ ነው ይላል። ሶፈንያስ የሚኖረው ሶፈንያስ በነገራችን ላይ አብሮ አደጌ ነው በጣም ማለት ላይ ረፍ። እሺ ወንድሜ ማለት ነው። እሺ በነገራችን ላይ እኔ ሴት ልጅ አለኝ። ሴትም ወንድም ልጅ አለኝ። የሴት ፍላጎት የለውም። ከድሮ ጀምሮ እናውቃለን።
ግን ባለ ትዳር እኮ ነው፣ አግብቶ ነበር እኮ ሶፊ አግብቶ አያውቅም። እኔ ወንድሜ ላይ አውቀዋለሁ ስልክ ማወቅ ስልክ ከልጅነት አብሮ አደጌ ነው ወንድሜ ማለት ነው። ቤቱ አልጠፋም ቤቱ አይጠፋምና ላይክ ትላንትና ይሄን ስሰማ ስደውልለት አክቹሊ ስልክ አላነሳልኝም ነበር። እኔ በጣም ነበር የደነገጥኩት ማለት ያው አልጠብቅም ነበረ። ምክንያቱም ምን ተጠራጠረው የምናየው ነገር ምናምን ቢኖርም ያው ሴት ካለ መውደዱ ምናምን ሴት ካለ መፈለጉ ምናምን ያው የምናየው ነገር አለ። ግን ሴት አለመፈለግ ሴት ይጠላ ነበር። ቆይ እህቴ ምን መሰለሽ፣ አሁን እኛ ሚዲያው ላይ ቆይተናል። ብዙ ሴት የሚጠሉ ወንዶች አሉ፣ ሴት ልጅ የሚያንቋሽሹ የሚሳደቡ ምናምን አሉ። እና እሱ እንዴት አይነት ባህሪ ነበረው ለሴት ልጅ አይወድም ስትይ? ያው ማለት ሴት ለሴት ፍላጎት የለውም። ሴት ስልክ አሁን እኛ 4 አለን ሴቶች፣ 3 ደግሞ አብራ አደግነን፣ 7 ነን። አንድ ላይ ነው ያደግነው። ሶፊ 4 ኪሎ ነው የሚኖረው፣ ተከራይቶ አይደለም። ሶሪ ግን ሰፈሩን መጥራት ላይ ኖርብኝ ይችላል፣ ይቅርታ። ያው መኖሪያው ቦታው ላይክ ተከራይቶ ምናምን ውሸት ነው። ትዳር ይዞ በጭራሽ አያውቅም። 4 ኪሎ ገርልፍሬንድ ኖሮት አያውቅም። የሴት ልጅ ላይክ ያው 4-5 ሆነን ያው እኛን እንደ እህቶቹ ሊያየን ይችላል። ግን የሆነ ጓደኞቻችንን ምናምን በተለያየ አጋጣሚ ስናስተዋውቀው ምናምን ያው ምንም አይነት ፊሊንግ የለውም፣ ምንም ፍላጎት የለውም። እና እርስ በርስ ያው ሳይኖር ሀበሻ አለን እናመዋለን። እንዴ ልጅ ለምንድን ነው ግን ወንድ የማይወድ ሴት የማይወደው ምናምን ማለት ላይክ የሆነ አምጥተን ሰው ምናምን የሆነ ጓደኞቻችን ምናምን ሲያይ ምንም አይነት የሴት ፍላጎት የለውም። እና እንደነግጣለን ሁሌ ለምንድን ነው ምናምን እንባባላለን ማለት ነው። ከዛ ላይክ ፌስቡክ ሃክ ተደርጎብኛል፣ ግን ያው በቃ ተውኳቸው ምናምን አለኝ ማለት የራሳቸው ጉዳይ ምናምን ሲል ኖ ሶፊ ለምን ፌስቡክ ሃክ ከተደረገበት እኮ ባንተ ስም ሌላ ነገር ሊፖስት ይችላል ብለህ ነው ቀን ብለህ ነው እኔ ቤት መጥቶ ቀን አውርተህ ነው ማታ ተፖስተና ደወልኩለት። አየክ እንደዚህ ብዬክ ነበር እኮ ተፖስተብክ ምናምን ስለው ያው እኔ እኮ ፌመስ ነኝ እኮ ያው ያጋጥማል ችግር የለውም ምናምን አለኝ። ያ ነገር ደግሞ ተወራ በሌላ ነገር ምናምን ብቻ እንትን አለ እና ትላንትና ይሄን ነገር ሳይ ክፍለ ሀገር ከሳምንት ነው ከ15 ቀን በፊት መጥቶ ባህር ዳርም ሄጄ የፕሌን ተዋቶልኝ የመጣሁት የወሰዱኝ ሰዎች የትኬት አንከፍልልህም ብለውኝ በባህር ዳር ሰው ነው አዋጥቶ የሸኘኝ ምናምን አለ። ለምን ደቆኝ በየሀገሩ የምትሄደው ምናምን ሲል አይ ከሴት ጋር ቺል አደርግ ነው ከገርልፍሬንድ ጋር ምናምን አለኝ። እንዴ እኛ ማናውቀው ገርልፍሬንድ ምናምን ብዬ ያው ዝም አልን ነው። ብቻ ያው ግራ ያጋባል፣ የሶፊ ነገር ግራ ያጋባል። እኔ ያው በቃ በጣም ነው ደነገጥኩኝ፣ እንደ አንድ ጓደኛም እንደ አንድ ብቻ አላውቅም። እንትን ነበረበት ከዚህ ያያችሁበት ምልክት ነበረ። ሰዎች ያጠቅላሉ ወደ ጓደኞቹ ርቀውት ነበር። ያያችሁት ምልክት ስትል አልገባኝም። ለምሳሌ ይራመድ ቂጡን ያንክ ነበር ምናምን ልትላለ ጅቦ የዶክተር ዶክተር እንደዛ ማለት አይደለም። ጅቦ የሆነ ጥያቄ ተው ጅቦ አቀልጣቀል ሲሪየስ አም ሲሪየስ ጅቦ ኮፊ ዶክተር ልጠይቃት አንዴ በእናትህ። ቆይ የሰፈሩ ልጅ ነች፣ አንዴ ጠይቃት። አንዴ ልጠይቃት አንዴ ማለት ወንድ ጓደኞች ምናምን አንዳች ይዘው ያውቅም? የስራ ባልደረባ ምናምን እነሱ ቅሬታ ሳይቀርቡበት ሰው ተሻታቂ ያው ሲጀመር የወንድ ጓደኛውንም ሲያመጣ አይተነው አናውቅም። ቤት አይመጡም። ያው የሆነ ሴሌብሬት ሲኖር ታዋቂ ሰዎች ነው የሚመጡት ማለት ይጠራቸዋል፣ ይመጣሉ። የእናቱን 60ኛ ዓመት ምናምን ሲያከብር ምናምን የሆነ ነገር ብቻ ሲኖር እንጂ ከወንድም ከሴት ጋር ምንም አይነት ጓደኝነት የለውም። ጓደኝነቱ ከኛ ጋር ነው እንደነገርኩክ ማለት ያው ሌላ ጓደኛ ሲያመጣ አይተነው አናውቅም። ያ ነው ጓደኛ የለውም። ሌላ ምን ጠይቋት ጥያቄ ካለ ጠይቃት። ምን ልጠይቃት? እንደው ይሄን ነገር ከጀመረ በኋላ ፍቅር ተቀይሮ ነበር ልበላት። ሰምተሻል? ልጅ ነው የምፈልገው አለ። ቆይ ልንገራችሁ፣ ልጅ ነው የምፈልገው አለ። መቼ ከሳምንት በፊት ምናምን ነው እና ልጅ መውለድ ብቻ ነው የምፈልገው አለ። እና ጓደኛዬም ነበረች አጋጣሚ በልማት ከዚህ ተነስታ አራብሳ ነውና ያው በ15 ቀን በወርና ምናምን እንሰባሰባለን። እህቴ ልጅ መውለድ ነው የምፈልገው ማለት አምጦ ሊወልድ በቃ
ልጅ ኖ ማስወለድ ነው። ልጅ ማስወለድ ትዳር አልፈልግም። ያ ትዳር ያው እሱ ደግሞ ከእናቱ የመጣ ጥያቄ ነው። ያው ማለት የእሱን የልጅ ማየት በጣም ትፈልጋለች እና በምንሄድበትም ሰዓት ሁሌ ትለናለች ልጅ እንዲወልድ እስቲ ምከሩት ምናምን ትለናለች። ያው እናቱ ደግሞ በጣም ነው የምታሳዝነው፣ በጣም ነው የምትወደው። በህይወት አሉ? አዎ አላያትም እንደ አቅርቧት ሶፊ ሾው ምናምን ዩቲዩብ እንትን አለው እና አሁን የልጅ ነው የምታየው? ምንድን ነው የምታየው ነው አሁን? እኔ ግራ ገባኝ። ወንዱን ወጥ እያደረገ እንደሆነ ብታውቅ ኃጢአት ሊሆንብኝ ይችላል እንዲህ ሚዲያ ላይ ገብቼ ጓደኛዬ ማማት፣ ግን ያው ስለደነገጥኩ ነው። ይሄ ሀሜትም አይደለም። አክቹሊ አሁንም አንድ ሰፈር ናችሁ? አሁን ጓደኛዬ ወንድ ልጅ አላት፣ ይኸውልህ ወንድ ልጅ አላት ጓደኛዬ 12 ዓመት ወንድ ልጅ ማለት ነው። ይሄዳል እነሱ ጋር ራብሳ ነው ምናምን እነሱ ጋር ይሄዳል ያድራል ምናምን እና በጣም ከመተማመን የመጣ ልጅነት። አሁን ለምሳሌ ይሄ ለሶፊ ልጅሽን ጥለሽለት ትሄጃለሽ ወይ ከዚህ በፊት ብትለኝ ኦፍ ኮርስ አውጥዬለት እሄዳለሁ። በጣም ከማመኔ በጣም ሶፊን ከመቅረብ የተነሳ ማለት ነው። የእውነቴን ነው የምነግርህ ጌታን ማለት እኔ አሁን ጥዬለት ልሄድ እችላለሁ። ምክንያቱም ተነገርኩት ነው አብሮ አደጌ ነው ወንድሜ ነው። በምንም ተአምር ደግሞ ይሄን ነገር ላስበው አልችልም። ጥዬለት እሄዳለሁ። ልጄ ቢጠብቅልኝ ሶፊ ወንድሜ ነው። ከምንም ነገር አላሰብ እግዚአብሔር ከእንደዚህ አይነት ነገር ይጠብቅ እንጂ ያው ብዙ እንትን አትልም እና ጓደኛዬም እንደዛ ነበር። ይሄዳል ቤቷ ይሄዳል ምናምን ወንድ ልጅ አላት አብረው ምናምን ያድራሉ ምናምን ያው ሌላ ነገር ተፈጥሯል በፍጹም ግን ያው እግዚአብሔርም ጠብቆላት ይሆናል ምናምን ወይ ምናልባት እንደዚህ ከህፃናት ጋር ምናምን እንደዚህ አይነት ፊሊንግ ላይ ኖረው ይችላል ምናምን። ግን ወንዶች ግን እኔ ይኸውልህ ከዚህ በፊት ስልክ የጠፋብኝና ቴሌግራም ከዚህ በፊት አለም ከ15 ቀን ምናምን በፊት ነውና ሞር ሶፊን በደንብ መጠርጠር የጀመርኩት ነው ማለት እኔ ራሱ ከ15 ቀን በፊት ስልኬ ተሰርቆብኝ በሱ ስልክ ላቋርጥሽ አንዴ እኔ ቆንጆ ላቋርጥሽ። ኦኬ አሁንም አንድ ሰፈር ናችሁ? ኦፍ ኮርስ አንድ ብሎክ ላይ ነን። እና የሰፈሩን ወጣት አሰባስበሽ የሆነ ነገር ለማድረግ አላሰብሽም? አለ ቤት ውስጥ አለ። አሁን እሱን አልናገርም። አንቺም ተባባሪ በነገራችን ላይ ማለት ነው ሁሉም ሰው ማወቅ ያለበት ነገር ቤቱን እየመራኸው አንዴ መጣውሽ ሞዴሬተር አለ ከታች ያለ አንድ አድማጫችን በል ቀጥ የኔን ሀሳብ ሳሰማው አለው ቆይ ቻርጅ እያደረኩ ላዳምጣችሁ። ቤቱ ተረኛ ነኝ መሰለኝ። አቤት አዳም። ኦኬ ተረኛ ማን ነው አሁን? ቡላላ እኔ ነኝ። ማነህ? አውጣ ወንድ ነህ ጭራሽ። ሉጢ ውሸቷን ነው የምትሉ ሰዎች ከታች ያላችሁ ሰዎች ማለት ነው። ጓደኛዬን በዚህ ልክ እኔ ማማት አልችልም። ከፈለጋችሁ ደግሞ ፎቶ ምናምን ማስረጃ ደግሞ አሁን ለዚህ ይዋሻል እንዴ? ይሄ እኮ የሚያጸድቅ ይሄ ትልቅ ነገር ጀግንነት እኮ አይደለም የሰራው። እኔ አደባባይ ገብቼ በሱ ጉዳይ ለዋሽ የምችለው በምን ምክንያት ነው? መስቀለኛ ጥያቄ ግን አለ ላንቺ በኋላ ላይ እመጣልሻለሁ። ደስ ይላል። ለምን አጠይቃተም? ጠይቃት አሁን። ቆይ ራቴን እየበላው ልጨርሳ እንዳይዘጋኝ። ራት ቤት ትገጣሽ። ኦኬ እስከዛ እኔ ላውራ ጋይስ እድል ስጡኝ። ይቻላል። አውሪ። ቆይ ቡላላ ሰላም ነህ ወንድሜ? እንዴት ነህ? ይሰማል ድምጼ? ድምጼ ይሰማል ጋይስ? ትሰሚያለሽ? ቀጥይ ትሰሚያለሽ። መንገድ ላይ ስለሆነ ማይካችሁ ዝጉልኝ። ሶሪ በዚህ ጉዳይ ላይ ይሄ ጉዳይ የአሁን ጉዳይ አይደለም። ኦልሬዲ ይሄ በጣም ረጅም ዓመታትን የወሰደ ጉዳይ ነው። ቲክቶክ ከመመስረቱ በፊትም ኢትዮጵያ ውስጥ በጣም የተስፋፋ ጉዳይ ነው። ምክንያቱም እኔ I have been growing up ናይሮቢ ኬንያ፣ እዛ ነው ያደኩት። አብዛኛውን ሀበሻ ወንዶች ኬንያ እየመጡ ነው ራሳቸውን የሚሸጡት። በተለይ ጂፕሲ የሚባል ቤት አለ፣ ጂፕሲ ክለብ። አብዛኛውን ሀበሻውን እንደዛ እየመጣ ነው ራሱን ከዌስተርኖች ጋር እንትን የሚለውና ትዝ የሚላችሁ ከሆነ የዛሬ 10 ምናምን ዓመት ሳውዝ አፍሪካ ላይ ራሱ የጌይ የቁንጅና ውድድር አንደኛ የወጣው ሀበሻ ነው። ልጁም የመርካቶ ሰፈር ልጅ ነው። እኔ በአካልም አውቀዋለሁ መርካቶ አካባቢ ልጁን። እና ይሄ ነገር ኦልሬዲ ስር ሰዶ በጣም በስቷል። ረጅም ዓመት የሆነው ጉዳይ ነው። ኮከብ ሚዩት አድርጊ። ቀጥይ። ያ ረጅም ዓመት የሆነው ጉዳይ ነው።
ይሄ ነገር ሀገራችን ውስጥ እንዲበዛ እንዲስፋፋ የተደረገበት አንደኛው ሪዝን ይሄ ኤንጂኦ ምናምን እየተባለ በየገጠሩ በየምኑ እየገቡ ህፃናትን እየበከሉ ከዛም አልፎ ተርፎ በጣም ትልልቅ የሆኑ ሰዎች ለገንዘብ ሲሉ ራሳቸውን እንትን የሚሉበት መንገድ ነው እና ኢትዮጵያ ውስጥ በጣም የረጅም ዓመት ሴራ ነው። በጣም የበዛ ታሪክ ነው። አሁን ላይ እንዴት ማስቆም እንችላለን የሚለው ጥሩ ነው። ቲክቶክ መጥቶ እንደዚህ ቲክቶክ ላይ ተሰብስበን በዚህ ሀሳብ ስንወያይ ደስ የሚል ነገር ነው። ግን የምናስቆመው ሁላችንም በየአካባቢው ባለው ነገር ላይ ተጽዕኖ እየፈጠርን መቆም አለበት ብለን ስንተባበር ነው እንጂ የሚገርማችሁ ነገር እነዚህ ላይክ ሁለት አይነት እንትን ያላቸውም አሉ ይባላል። እኔ ናይሮቢ ስላደኩኝ በጣም ብዙ ኢንፎርሜሽን አለኝ። ሁለት ላይክ ወንድም ሴትም ሆኖ የሚንቀሳቀሱ ተፈጥሮ ያላቸው ሰዎች እነሱ ናቸው ሞር ይሄንንም ነገር ልጆቹን እያበላሹ ያሉትና የሚገርማችሁ ናይሮቢ የዛሬ 10 ምናምን ዓመት በጣም እየመጡ እዛ የኛ ወንዶች ራሳቸውን ይሸጡ ነበር። ሀበሻ ወንዶች ለምን ኢትዮጵያ ላይ ይፈሩ ነበረ፣ ወጥተው በድፍረት እንትን አይሉም ነበር። በጣም ብዙዎቹ እዛ ይመጡ ነበረ። ኢቨን ሳውዝ አፍሪካ ላይ አንደኛ የወጣው የቁንጅና ውድድር ሀበሻ ነው። ያኔ ፌስቡክ ነበር፣ ቲክቶክ እንደዚህ ሶሻል ሚዲያውም አልመጣም። ፌስቡክ ላይ ሁሉ በጣም እኛ ተነጋግረንበት ነበር። እና ጋይስ ይሄን ነገር ለማጥፋት ግዴታ በጣም ሰው በየአካባቢው መስራት አለበት። ልጆቻችሁን ጠብቁ፣ በተለይ ወንድ ልጆቻችሁን ጠብቁ። የወንድ ልጆቻችሁን አለባበስ አስተካክሉ። ወንዶች ከሴት ጋር የሚያድጉ ወንዶች ባህሪያቸው የሆነ ኤጅ ላይ ይቀየራል። ካያችሁ አንዳንድ ኢትዮጵያ ውስጥ ራሱ ልጆች ድምጻቸው፣ ሪያክሽናቸው ምናምን እንደ ሴት የሚሆነው የቤተሰብ አስተዳደግም ነው። ቤተሰብም በዚህ ጉዳይ ላይ ፎከስ ማድረግ አለበት ነው የምለውና ኦልሬዲ በጣም ስር ሰዷል። ማስቆም እንችላለን። ማስቆም የምንችለው ሁላችንም አንድ ሆነን ድምጻችንን እንትን የምንል ከሆነ በዚህ ጉዳይ ላይ ማስቆም እንችላለን። ግን በየገጠሩ ደግሞ በብዛት እንዳለ ታውቃላችሁ። በጣም በብዛት አለ። ለምን አይነገርም፣ አይወጣም፣ ይደበቃል እንጂ በብዛት አለ። አይዊሽ ይሄ ነገር መቆም ቢችል በደንብ ተሰርቶበት ብዬ ነው የምለው እንጂ በጣም የረጅም ዓመት ሴራ ነው። በጣም ረጅም ዓመት ጂፕሲ የሚባል ቤት ሄዳችሁ ከጠየቃችሁ ሞስት ኦፍ የኢትዮጵያን ኮሚኒቲ እዛ እየመጡ ነው። በዌስተርኖች ራሳቸውን እንትን የሚሉትና በጣም ብዙ ናቸው። በጣም ብዙ ናቸው ለማለት ነው። በፊትም አለ ይሄ ነገር። ለማስቆም ግን ሁላችንም ልጆቻችንን ፕሮቴክት ማድረግ አለብን፣ መስራት አለብን። ልጆቻችን ላይ አለባበሳቸው ላይ ንግግራቸው ላይ የሚውሉበትን ቦታ መከታተል። ቤተሰብ ኢትዮጵያ ውስጥ ያላችሁ ቤተሰቦች ከተማው ላይ ለዛውም በብዛት የለም፣ ወደ ገጠሩ በጣም ሞራልና ጥንቃቄ የሚፈልግ ጉዳይ ነው። ቢሰራበት ጥሩ ነው ነው የምለው። አመሰግናለሁ። እሺ እህቴ በጣም እናመሰግናለን። ቀጣይ ተናጋሪ ማን ነው? የኮኪ እንዳትሄጂ፣ አንቺን ብዙ ሰው ይፈልግሻል አብሮሽም ስለሚኖር ወንድም እህቶቻችን እዚህ ጋር በተለይ እናቶች አላችሁ። እነዚህ ኢትዮጵያ አሁን ውጭ ሀገር አሜሪካ፣ አውሮፓ ምናምን ከሆነ እነዚህን ቡሽቲዎች ለይቶ ለማወቅ ቀላል ነገር ነው። መንግስትም ስለፈቀደላቸው ካለባበስ ማን ነው ሚዩቱን ያነሳው? እኔ ነኝ። ቆይ አንዴ። ካለባበስ ምናምን ነፃነትም ስላላቸው መንግስትም እንትን ስለሚላቸው አውሮፓ ታውቃ። አሁን ግን ኢትዮጵያ ውስጥ አይታወቁ እና ምልክቶች አሉ። 3 አይነት ምልክቶች። ባጠገባችሁ ሲያልፍ ሀራር የሚሸት ከሆነ ጠርጥሩ። ሁለተኛ ነገር ደግሞ ቂጡን ዝንብ እየወረረው ከሄደ፣ ቂጡን ዝንብ የሚከተለው ከሆነ ጠርጥሩ። እየሄደ ቂጡን የሚያክ ከሆነ 3 አይነት ምልክቶች። እናቶች በተለይ ይሄንን መታዘባላችሁ። እንደዚህ አይነት አፈሳሱም ከሰዎች ለየት ያለ ከሆነ እንደ አህያ ከሆነ እሱም ይጨመርበት። እንደዚህ አይነት ምልክት ስታዩ ቀጥታ ለፖሊስ ማሳወቅ፣ ልጆቻችሁን ከሱ በማስራቅ እነዚህን 4 አይነት ምልክት ቡላላ አፈሳሱን ጨምሩ። ያፈሳሱ እንደ አህያ ከሆነ እሱንም ነው እንግዲህ። ቀጣይ ዶክተር ሀሳብ አለው። አረ ዶክተር ታላወራ አትሞትም። እስቲ ዛሬ አውራ። እሺ አውራ። ምንድነው ጅብዬ? እግዚአብሔር ይህንማ ዝም ብለን አንላቀቅም፣ እንገርበዋለን። 2ኛ ዙር 3ኛ ዙር እንዳዘጋው ቶሎ ለማለት ነው። እኔ ምንድነው ፖይንቴ በጣም በሴቶቹ ሲገርመን፣ የእውነቴን ነው ማውራ። እኔ ቲክቶክ እንደጀመርኩ አንዱ ቤት ገብቼ በሆነ ጉዳይ ላይ ሀሳብ ስሰጥ ከፌሚኒስቶች ናቸው አጌንስት ሆኜባቸዋለሁ። በእንደዚህ አይነት ነገር በጣም ነው የምጠላው ባይዘው እና አንጠባጠቡኝ።
የመጀመሪያ አካባቢ ነው። በቃ አንጠባጥበው ብሎክ አድርገውኝ የሆነ ቤት ነው ራሴን ያገኘሁት እና በጣም እየገረመኝ በእንደዚህ አይነት ነገር ሳል ደግሞ እንዲህ አይነት የወንድ ደግሞ ስትሰማ ያማል። በጣም ነው የሚያማ። እኔ ምንድነው ያበሻ ቂጡ ራሱ ምን ያ ጥቁር ቂጥ ጅንጉርጉር ቂጥ ምኑ ነው የሚጥማቸው? እውነቴን ነው የምልህ። ስታየው ራሱ እኮ በጣም ነው የሚደብረ። የእውነት እንትን ማለት አይደለም፣ ማጣጣል አይደለም። እዚህ ነጮች ውስጥ እንደፈለጋቸው እንትን ነው ማጣጣል አይደለ እናውጣ። ኖ ቆይ ጅቦ ምን ለማለት ነው ስታየው ይሄ ሰውዬ ይሁ ማጣጣል ያለ ሲጀምር የሴቶቹ ግድ የለም፣ ሴቶቹ ይስተካከላል። ወንዶች ውረዱ፣ ጋጡ፣ እግዚአብሔር ይጋጣችሁ። ከሴት ልጅ አፍ እኮ ብልቷ ይጸዳል እኮ። እናቴ ሽንት ነው የሚሻል። በቃ እሱ ነገር ነው የሚያስደስታቸው። የሴቶች ቀላል ነገር ነው። ውረዱላቸው እስቲ ወንዶች፣ አትጸየፉት። በጣም የሚጣፍጥ ነገር እኮ ነው እንዴ! የሴት ልጅ አፍ እኮ ብዙ ነገር ነው የሚያግበሰብሰው፣ እንጀራውን ምኑን ምናምኑን። እንዴ ጥርሷ ካልተቦረሸ እኮ ሊሸት ይችል። ያ ነገር እኮ ንጹህ እኮ ነው፣ ጨዋማ ነገር፣ አሲድ ነገር ነው የሚሸ እንዴት እንደሚጣፍጥ ደግሞ። የሴቶችን በዚህ ነው የምንቀይረው እኛ ወንዶች ነን ትኩረት የምናደርግበት። ቴንኪው አመሰግናለሁ። ሌላ ሀሳብ አስተያየት ያለው ኢዛና ቀጥል። ስለ ሴቶች ብዙ እንዳታስቡ፣ እንለውጠዋለን። እንዲህ ድፍት ብለንበት እናድራለን። እናቴን በጣም የሚጣፍጥ ነገር። ይቅርታ ግን ለአባባል የነገሩን እንዲህ የወንዶቹ ነው አሁን የሚከፋው፣ የወንዶቹ ነው። በኢየሱስ ስም ቀጥል። ይሄ ነገር ባላወራው ደስ ይለኝ ነበረ፣ ግን እንዴት ናችሁ? በጣም አመሰግናለሁ እድልን ስለሰጣችሁኝ። የተከበርክ ጅብ። እኔ የምለው በመጀመሪያ ደረጃ ይኸውላችሁ ሰውየው ከዚህ በፊት የሆነ ጥያቄ ላይ ሬዲዮ ላይ እኔ የቤት እመቤት ነኝ ብሎ ተናግረዋል። እና ለምንድን ነው የቤት እመቤት ነኝ ያልከው? ምን ለማለት ፈልገህ ነው ሲባል አይ አብዛኛው ጊዜ እቤት ስለምውል ልጆች የምንከባከባቸው እኔ ራሴ ስለሆንኩኝ በዛ ምክንያት ነው፣ ለጨዋታ ሲባል ነው እንጂ ለሌላ አይደለም ብሎ ምልክት አሳይተዋል እየተባለ ነበር። ይህንን እንግዲህ አሁን ሲታይ ደግሞ እውነት ነው፣ ኢንቨስቲጌት ሲደረግ ማለት ነው። ሁለተኛ ደግሞ የሀገራችን መንግስት በአሁኑ ሰዓት በመጣው ከወርልድ ባንክ በተበደረው ብድር ብዙ የተለያዩ ፖሊሲዎች ተግባራዊ እንዲያደርግ ያንን መስፈርት ማሟላት ነበረበት። ከዛ መካከል ደግሞ ኤልጂቢቲኪው የሚባለው ይህንን ነገር እንዲያሟላ እንዲያጸድቅ በሀገሪቷ ላይ ተግባራዊ እንዲደረግ ደግሞ የፈረመበት ነገር አለ። ስለዚህ በመንግስት ራሱ ይሄ ነገር ህግ ሊወጣለት አይችልም፣ መከላከል አይቻልም። የሀገሪቷን ትውፊት፣ የሀገሪቷን ባህል፣ የሀገሪቷን ማንነት መከላከል አይችልም ማለት ነው። ለምን ኦልሬዲ ተቀብሎታል። ወደ ፓርላማ ስላላቀረበው ህዝቡ ስለሚበላው ስለሚያውቅ ነው እንጂ እሺ ብሎ ተቀብሎታል ከወርልድ ባንክ የተለያዩ ፖሊሲዎች። ስለዚህ ይህን ነገር ኦልሬዲ በመንግስት አክሴፕት አድርጓል። የተለያዩ ምልክቶችም አሉ በመንግስት ደረጃ ሀገሪቷ ላይ። ይህን ማለት ይቻላል። እንደገና ሌላ ጥያቄ የምጠይቀው ለምሳሌ አቶ ሶፎንያስ እንደ ሴት ነው እያደረገው ያለው አይደለ? ሲያረጅ ለምሳሌ የሚያረጁ እናቶቻችን እትዬ ነው የምንላቸው እና እትዬ ሶፎንያስ ነው ወይ የሚሆነው? እና ለምሳሌ ሴት ሆና ደግሞ ወደ ወንድ ስትቀየር ቤቲ ከሆነ ስሟ ጋሽ ቤቲ ነው ወይ የምትሆነው? ነገሩ ግራ እያጋባን ነው። ለምን እኛ አባቶቻችን እናቶቻችን ማክበር እንፈልጋለን፣ በክብር መጥራት፣ በእድሜያቸው መጥራት፣ አንቱ እትዬ ጋሼ ማለት እንፈልጋለን። እና ይሄ ነገር እንዴት ነው አይጋጭም ወይ? በኋላ አመሰግናለሁ። እሺ ለሰጠህን ፖለቲካዊ ትንታኔ በጣም እናመሰግናለን። ቀጣይ ሳሚ ወንድማችን ይሆናል። እስቲ ሳሚ እባክህን። ሳሚ ወይ ብራዘር ምን ነው ወይ አለን ሁሉ ሰላም ነው? እንዴ ሀገሪቷ ምን ወረደባት ወይ? እሺ ማት ነው የወረደባት። ማት ነው የወረደባት።
ዞሮ እኔ ሶፎንያስ የሚሉትን እንኳን አላወቅኩትም፣ ግን እኔ የዚህ የእግር ኳስ የሴቶች እግር ኳስ ላይ የተነሳውና የዚህ ጂ ፓወር አዋርድ ቲክቶክ ላይ ያየነው ነገር ግን ያው ትንሽ አሳፍሮናል። ከዛ በተጨማሪ ሳሚ የሴቶቹ ቀላል አይመስልህም? እውነት ለመናገር የሴቶቹ ይሻላል። አይደለም ማስተካከል ይቻላል። አሁን የሴቶቹን ኦፍ ኮርስ ማስተካከል ይቻላል። እኛ ብንወርድስ እንደሱ የሚፈልጉት ይናል ብንወርድላቸውስ? ታምዬ በጣም እኮ ነው የሚጣፍጠው እኮ። ለምንድን ነው ኢትዮጵያን ወንዶች ግን እሱን አላውቅም ወይ እሱን አላውቅም እኔ መጋጥ አለባትም መጋጥ ይሄን ነገር ለማጥፋት አይ እንግዲህ ጅቦ እስነ ስርዓት ይኖር አስጨር ይቅር በላን ሶይ ዞሮ ምንድነው ሴቶቻችን ከዚህ አንተ ወሬን ላስጠፋብኝ አፈር ያስበላው በቃ እኔ ልወርድ እናንተ አውርቲ ይው ሳሚዬ ምን መሰለ እግዚአብሔርን ነው ማለት የሴቶች እህቶቻችን ቀላል ነገር የሴቶቹ በጣም ቀላል ነገር አሁን የሚከብደው የወንዶቹ ሴቶቹን እንዳልኳችሁ የተለየ ነገር አያረጉም እኮ ወርዶ በደንብ ማጣጣም ነው ምናምን ይሄ ነው አይደለ ይሄን ደግሞ በወንዶቻችን መልመድ አለብን እንዴ የሴት ልጅ ብልት እኮ በጣም እኮ ነው የሚጣፍጠው እኮ ይሆነ እንዴት ነው የህፃን ልጅ እዚህ ህፃን ሆኖ እዚህ አንገቱ ስር የሚሸተው ሽታ ይልም ደስ የሚል አንዳንዶቹ ደግሞ መታጠብ አለባችሁ እናንተ ሴቶች ይሄ በጣም ይወደ ወዲያው ደግሞ ታጥቦ አይሆንም ወዲያው ታጥባችሁ ወዲያው እንትን ለመቅመስ ዋዋ ነው የሚለው ትታጠብና አልጋውን 3 4 ዞር ስትል ሞቅ ይላል አረጅቦ ቶፒኩን ቀየርከው እኮ አይደለም ስለ ሴቶች ሲያወሩ ነው ሞቅ ይላልና ጣፋጭ ነገር ነው እናቴ እንዴ የሴት ልጅ ከንፈር ተሰም የለ እንዴ ምላሷን ወይ ፍቅር የእውነቴን እኮ እግዚአብሔር ይሄንን በዚህ እናካከሰዋለን የሴቶች ቀላል ነው በጣም ቀላል ፍቅር መስጠት ነው መውረድ ነው አሁን እኮ የቸገረን እኮ የወንዱ ለኛ ሰጋን እኮ እንዴት ነው የምናደርገው አሁን የወንዱ ነው መወገዝ ያለበት መወገዝ አለበት በርግጥ ሁለቱም መወገዝ ያለባቸው እኔ ማምኑ እንደዛ ነው የሴቶች ማስተካከል ይቻላል ጉዳላ ስር ሰዷል እንዲህ በቀላሉ የሚቆም ነገር አይደለም ምንድነው ማድረግ ያለብን ልጆች ያለን ሰዎች ቤት ውስጥ ልጆቹን እንዳለችው እህቴ መከታተል ነው በቃ ግልጽ የሆነ ንግግር መነጋገር ከልጆች ጋር እንጂ ከባድ የሚሆን ይመስለኛል ከዚህ በኋላ ለማስቆም ሆነን ለመናገር እሺ ሌላ ሐሳብ ያለው ሰው ጅቦኔ ላውራ አውሪ ሰላም አለ ብቻ በጣም ከባድ ነው ለጆሮም ራሱ የሚከብር ነገር ነው እግዚአብሔርን በጣም ነው የሚከብደው ያየነ ያለነው ባይዘዌ ማለት ነው እዚህ ጋር በአደባባይ ላይ እኮ ወጥተዋል ምንም አይነት እርምጃ የተወሰደባቸው ሰዎች የሉም አሁን የሰው እየወጣ እንጂ ባለባበስ እኮ አዋርዱ ላይ ያሳዩን ወንድሞቻችን አሉ አይደል እንደ ሴት የሴት አለባበስ ለብሰው እጀቬል እግረቬል ምናምን እጃቸውን ሸፍነው እጃቸውን በጓንጥ በቃ መሬት ላይ ልብስ እየጠረጉ ምናምን የሴት አለባበስ ለብሰው ይወጡ አሉ እነሱ በህግ ተጠየቁ እርቋናን በፓንት ወጣቻለች ገላን እያሳየች ኢትዮጵያ ውስጥ ማለት ነው ከየትኛውም ብሔር ቢሆን የትኛውም ህዝብ ቢሆን ደህንነቱን ይመርጣል እንጂ ይሄን ነገር አይፈልግም በጣም ነው የሚጸየፈው የትኛውም ብሔር ውስጥ የትኛውም ወላጅ ልጁ በእንደዚህ አይነት ነገር እንዲበከልበት አይፈልግም እና እነሱ ብቻ ሳይሆኑ ጅቦ አይተህ ከሆነ በቀደም የጂጂኪያ ጊፍተር ማለት ነው ዳኔላ ነው ወንድ ነው ልንገርህ ያጋሮ ልጅ ነው ወደ ጅማ ማለት ነው በቀደም ዜዶ ጊፍት ስትጫወት የቀጠሮ ጌም ራሱ ወደ 4-5 አንበሳ ያወረደችላት ሌዝቢያን ናት የኔ ቆንጆ ቴንኪው ስትባል ነበረች ወንድ ነው ግን የሚገርም ነገር ገባ እሷ ቤት ገብተው የሚያስቃብጡ አንቺ የኔ ቆንጆ ምናምን ብለው ኖርማል ገስት ላይ ገብተው
ሙስሊሙም ኦርቶዶክሱም ጴንጤው ምናምን ሃይማኖት ያላቸው ሰዎች ምናምን ነገር በጣም ያበረታቷታል። ይሄ እዚህ ጋራ አፈንግጦ ፊት ለፊት ላይ የፈለገ በውጭ ሀገር ላይ ብትኖር እኛ ከተቃወምን ነው። ኦኬ እኛ እንጸይፋለን፣ እኛ አምልጠናል። ግን ልጆቻችን ነገ ምንድን ነው ጣፋንታቸው? ሚዩት ታረጋለህ? አጎስ ቢዩት ወንድሜ ልጆቻችን ምንድን ነው የሚሆኑት? ጥቃትን መከላከል የማይችሉ ህፃናቶች ምንድን ነው እጣ ፋንታቸው? አይተናል። በኮሮና ወቅት በሰፈር ጎረምሳ፣ በእንጀራ አባት፣ በወላጅ አባት ወንዶች ህፃናቶች ሲደፈሩ ነበር። ባጎት ብዙ ጊዜ ውጭ ሀገር ላይ የቆዩት ዳስኮራው ወደ ኢትዮጵያ ሲሄድ የአክስት ያጎት ልጅ ወንድ ህፃናትን እየደፈረ ነው። ወጥቶም ሲናገሩ የነበሩ ፊታቸውን ሸፍነው የተለያየ ሚዲያ ላይ ሲናገሩ ነበሩ። ያ ሊቆም አልቻለም። መንግስት ይፈልገዋል፣ የስ ይፈልጓል። መንግስት ባይፈልገው በሆነ ጊዜ ቤተክርስቲያን የኦሮሞ ሲኖዶስ ተብሎ የመጣ ጊዜ አንድ አባት አንድ ሞሎክሴ በፖሊሶች ነው ገባ በህግ አካል ሊደፈሩ ነበር፣ ልብሳቸውን አውልቆ ምናምን ነገር። እኛ አባት የት ነው ያሉት? እነዛ ደፋሪ የነበሩ የህግ አካላቶች ለፍርድ ቀርበዋል ወይ? ቅጣት አግኝተዋል? ተገቢውን ቅጣት አግኝተዋል? አላገኙም። ዛሬ በየጊዜው በተለያየ ክልል ላይ የሚገባው መከላከያ ማለት ነው ህፃናቶችን እየደፈረ ነው፣ አዛውንትን እየደፈረ ነው። ምክንያቱም መንግስት ይፈልጋል። መንግስት ባይፈልገው ማለት ነው እግዚአብሔር ምስክሬ ነው። አዋርዱ ላይ ይሄ ጆሲ የሚባለው የሴት ልብስ ለብሶ እጀቬል እጁን ሸፍኖ እየመጣ ይሄ ቦርሳ ብብቱ ስራ ያደረገ የሴት አለባባስ ቤቢ ኮት ለብሶ ከኋላ ሱሪ ምናምን ነገር የወንዶች የሽንት መሽኛ እንዲያወጡ ከቀቷቸው በታች ነው ዚፕ ያለው አይደል? የሱ ቂጡ ላይ ነበር። እሱ አሁን አሜሪካን ነው የሚኖረው። ተመልሶ ወደ አሜሪካንም ሊመለስ ይችላል። ገባ? ያኔ ተጠይቋል ወይ? ተይዟል ወይ? ለህግ ቀርቧል ወይ? ምን ለማስተማር ነው ያለብሰው የወጡት? መልእክታቸው ምንድን ነው? ያቺ የራቁታን የወጣች ይቅርታ ጠይቂ ስትባል አልጠይቅም ነው ያለችው። ጆሲ ሲዝትብን ነበር። በሚቀጥለው አመት አዋርድ ላይ አሳያቸዋለሁ ብሎ ሲዝትብን ነበር። ከዚህም የባሰ አለባበስ ለብሶ ሊመጣ ከዚህ የባሰ ምንም ሊኖር አይችልም። ለዛ ይሄ በጣም የሚያስጠይፍ ነው። እኔ ለህፃናቶቹ ነው የማዝነው ማለት ነው። እኔ እናት ነኝ። እኔ ልጆች አሉ። ለዛም ወንዶች ልጆች ነው የሰጠኝ እግዚአብሔር ማለት ነው። እኔ ሁሉም ማለት ነው ማርያምን ኢትዮጵያ ውስጥ ከእናት በላይ ማለት ነው የቀን ሰራተኛ የሆንሽ እናት ማለት ነው። ልጅሽን ትምህርት የፈለገ ገደል ይግባ ልጆችሽን ይዘሽ ሂጂ በምሰሪበት። ያለዛ ይሄን የሚሰማ ይሄን የሚያይ እዚህ ራቁታቸውን በበርበሬ ማህፀናቸውን የሚጎልቡ እነሱን ያየ የሰፈር ጎረምሳ የቆመበት ሂዶ ልጆች ህፃናቶች ላይ ነው በቀሉን የሚያሳርፈው። እርቃንን ያየ በቢኪኒ በፓንት የሚሄዱ ሴቶችን ደረታቸውን ገልብጠው ጡታቸውን እያሳዩ የሚሄዱትን ሲያይ እየሄደ ጥቃት መከላከል በማይችሉ ህፃናቶች ላይ ስለሚወጡ እናቶች ልጆቻችሁን ጠብቁ ነው የምለው። ልጆቻችሁን ጠብቁ በቃ። እኔ እንጃ በጣም ነው የሚያስፈራ። ጅቦ ለሰጠሽን መረጃ ሀሳብ አስተያየትሽን ለህዝቡ ስለገለጽሽ በጣም እናመሰግናለን። በመቀጠል ሲሳይ ይቅርታ የተሳሳችው ነገር አለ። አንድ ነገር ልበላት። ቆይ እሱን እንተራረማለን። ሲሳይ አቤት አቤት። ጤና ይስጥልኝ። ያኔ በዚህ እውነታችን እንዳለችው በቃ ልጆቻችሁን ለጎረቤት ሰጣችሁ እንዳትሄዱ ብዬ ነው የማስበው። መጠንቀቅ ነው ያለባችሁና በጣም ያሳዝናል። ተስፋፍቷል። በቃ እንትናችን መጠበቅ ነው ጌታችን። አንተ አሜሪካ ስለምትኖር ቂጥን በደንብ ጠብቅ። እሺ ሰራህ እባክህ እየጠበቅ እሺ ወንድማችን ቺርስ። ጅቦ እንዴት ነሽ? ሰላም ነው። አሁን ግን በደረሰ መረጃ ቲክቶከሮቹ እንደታሰሩ እንትን ወጥቷል። እንደዛ አይነት ለበሱ 4
ቲክቶከሮች ታስረዋል። አንዴ እንደ ዮናስ ሙሉ ነህ እንደ ዮናስ ለምን አንችልም እኛ ወንድሜ ቀጥል። ኦኬ እኔም በጣም ነው ግራ ገብቶኛል። እንዴት እንደዚህ አይነት ማለት ይሄ ሰውዬ በጣም ብዙ ተከታይ ያለውና ብዙ ሰው እንዳበላሸ ነው እንትን የምገምተው። ይሄ ሚዲያ አብሮት የሚሰሩ ራሱ መጠርጠር አስፈላጊ ነው ብዬ አስባለሁ። እና ምን ለማለት ነው መንግስት ወይም እንደ ህዝብ ለአርአያ እንዲሆን አደባባይ ላይ አውጥቶ የሆነ መቅጣት በቃ አለብን ብዬ አስባለሁ። አሁን ህንድ ሀገር ላይ የሆነ ወንድ ሴት ሲደፍር አደባባይ ህዝቡ ነው የሚገርፈው። በቃ መንግስት አሳልፎ ይሰጣል ህዝብ ይገርፋል። ሁለተኛ አይደግምም ማለት ነው። እና ምን ለማለት ነው ልጁ ራሱ ይሄ መጠርጠር አለበት። ይሄ ዩቲዩብ ላይ ሰብስክራይብ አድርጉ ምናምን ብሎ የፖስተው ልጅ እንዴ ሊደክለኝ የመጣ ነው እኮ ነው ያለው። ምንድን ነው ያለው? ተመችቶ ሊደክለኝ እየመጣ ነው። ምንድን ነው የተመችቶት እኮ ነው እያወራ ያለው ቃሉ ራሱ ቡላላ በዚህ ጉዳይ ላይ ልጁን መጠርጠር አለበት። ፒንክ ለብሶ ለጠበቀው ታውቃለህ? አዎ አይተሃል ቲሸርቱ ፒንክ ለብሶ ለጠበቀው ግን ልጁ አወራሩ ደረቱ ይታያል፣ የጡት ምናምን ኒኩል ይታያል። ኧረ እባክህ ተሽሞይሙ ነው የምር። ሌላ ደግሞ ምንድን ነው ያለው? እንዳይደክመህ ከዚህ በፊት ቀምሶታል። ምንድን ነው እንዳይደክመህ ወይ ሌላ ተጨማሪ ያዝልኝ ያለው ጋዜጠኛ ስለሆነ ያስከኝ ምን አይነት ጉልበት ነው? ሁለት ይዘጋጅ ያ ጉልበት ነው ያለው። ምንድን ይሄን ያህል ተቀምጦ ነው ደግሞ እኮ እንትን ያለው ተጨማሪ ያለ ወይ ሌላ ሰው ለማን ነው ይላል። በዚህ ጉዳይ ላይ ግን ልጁ መጠርጠር አለበት። እናቴ ዩቲዩብ ላይ ለልጁ ክሬዲት መሰጠት አለበት፣ መሞገስ አለ። እሱ ባያወጣው ኑሮ ምን ይሞገሳል? በእናትህ የተጻጻፉትን አይተዋል። ይዛና በጣም እኮ ነው የሚሰቀጥተው። የእሱን ተግባር ለማውጣት እኮ ነው እንደዛ እያለ ማስወጣት። አንተ የእሱን ተግባር ለማውጣት ያንን ጽሁፍ ትጽፋለህ? እንዳትዋሽ ይዛና እና አንተ ማንም ሰው አያደርገው አይደለም። ያንን ጽሁፍ ለመጻፍ እዚህ ለማውራት እንዴት እንደሚቀፍ አልጋ ሰፊ ነው ወይ ብለዋል ጅቦዬ። ያንን እንደዛ ሆኖ እኮ ባያወራው ይሄን ሰውዬ እኮ ታዋቂ ነው። መቶ ባፉ ቢናገር ባይጻጻፍ ማለት ነው። እኔም አንተ ማናም ነው ገባ ስማትፊ የእግረኛ ሚዲያ ላይ ወጥቶ ኮንተርቪው ሲደረግ እኮ የእግረኛ ሚዲያ ሲሰደብ ነው ማለት ቤት አዳምጪ። በዚህ ደረጃ ወንድ ልጅ የሚጽፍ አለ ብለሽ ታምኛለሽ? እንዴ በጣም እኮ ነው የሚቀፈው። የለም ቴክስቱ ስታይ አንድ ሴትና አንድ ወንድ የሚጻጻፍ ቴክስት ነው። ኢንቨስቲጌት ሲደረግ አንድ ነገር ሆምለስ ትሆናለህ፣ ሴት መስለህ ትሰልላለህ፣ ብዙ ነገር ሆነ ትሰልላለህ። ይሄንን መርሳት የለብንም። ስለዚህ መሞገስ ያስፈልገዋል። ልጁ በእውነት ጥሩ ስራ ነው የሰራው። እኔ ግን ልጁን ጠርጥሬዋለሁ። ግን ከታች ያሉ ሰዎች በብር ስላልተስማማን ያጋለጠዋል። ይሄ ህዝብ እንዴት ነው እንደዚህ የሆነን ቂጣችንን የምንጠብቀው? ተው። እሺ ሰላም ቀጥይ። ምንድን ነው የምትወያዩበት ነገር? ስለ ቂጥ ነው የምታወሩት? የማን ቂጥ እንትን ተብሎ ነው አልገባኝም። ስለ አንድ ጋዜጠኛ እና ሀሳቤ እንድሰጥ አልነበረችም። አልሰማሁም። የእውነት ምንድን ነው ማለት ልጁ ጌ ነው ወይስ ምንድን ነው? አዎ ድብቃዊ ጌ። ኦኬ። እና አስገድዶ ደፈረ ወይስ ራሱ ጌ ነኝ ስላለ ነው? አልገባኝም። አይ ሰላም ትቆይ በቃ ሌላ ሰው ኢትዮጵያ ውስጥ ተቃራኒ ሀሳብ ያለውንማ መስማት አለብን እንዴ? እንደዚህ ተቃራኒ ሀሳብ ያለውን ምክንያቱም ብዙ ሰውን ያስተምራል። እሷ ተቃራኒ ሀሳብ እኮ አይደለም ያላት፣ ገና አልገባትም ምን እንደሆነ እኮ። ምንድነው አስረዳኝና ሀሳቤን እዚሁ እሰጥሃለሁ። ምንድነው አሁን እዚህ ላይ የምታየው ሰውዬ ጋዜጠኛ ነው፣ ታዋቂ ጋዜጠኛ ኢትዮጵያ ውስጥ ነው የሚኖረው፣ ግን በድብቅ ተመሳሳይ ጾታ ነው የሚያራምደው። ግብረ ሰዶም ማድረግ የሚፈልገው ከተመሳሳይ ጾታ ጋር ነው። የሆነውን ሰውዬ ጀንጅኖ አገኘው በለው ብሎ ከአዲስ አበባ አዳማ ልክ ሲገባ ቪዲዮ እየቀረጹ ጠበጠቡት፣ ደበደቡት፣ ተጋለጠ። ይሄ ነው
ይሄ ታዲያ እኮ በጣም ድንቁርና እኮ ነው። ምን አገባችሁ ስለ ሰው ጌጥ ፈልጎ ለሚደረግ እንዴ? መቼ ነው ከኋላ ቀርነት ኢትዮጵያኖች አብይ አህመድ ስለሚደፍረው ሳትቸገሩ ሰው ፈልጎ ላደረገው ሴትዮ በመራቅ ራሳችሁን ጠብቁ። በሷ ዙሪያ ያላችሁ ወንዶች ብትጠቁ አያገባንም። አንጮ በኢየሱስ ብዙ አይነት ኢትዮጵያ እኮ አለ። ብዙ አይነት አገዛቂ ትትላለች እንዴ ዲያጫውቱ ሄደኛልኩ። ሰላም እግዚአብሔር ይሁንሽ፣ ልቦናሽን እግዚአብሔር ያብራ። የሰው ተቃራኒ በመሆን እኮ በቃች ልጅ አይሳካልሽም። ሰላም ሄለን ቤት አንዷ ልጅ ስትደግፍ ነበረ፣ እንደዚች ልጅ ማለት ነው ደጋፊ ነበረች እና ተቃራኒ ይደግፋሉ። ተቃራኒ ሀሳብ እንስማ ብለዋል። አውቋት ነበረ ጅቦ እኛ እንጂ አልሰማም። አይ ተቃራኒ ሀሳብ ለመስማት ሰው እየተቀባበለው እንዴት ነው ያልሰማችሁ? ንገሩኝ። እዚህ ጋር እንዴት ተቃራኒ ሀሳብ ልንቀበል አንችልም እንጂ እኔ የሸከከኝ ነው ሰውነቴን። ተቃራኒ ሀሳብማ መግባት የለበትም። ተደፈሩ እኮ ማለት ነው። ጀምር ፕሮሞት ማድረግ ለማወቅ ነው። ኖ ብዙ ኢትዮጵያውያን እንዳሉ ለማወቅ እኮ ነው። ይሄ ነገር አጸያፊ ነው። በተለይ ኢትዮጵያውያን እምነት አለን። እንደዚህ አይነት ነገሮች ፍጹም በሀገራችን ላይ ሊስፋፉ አይፈቀድም። ነውርም ነው፣ በጣም ነውር። ይሄንን ነገር ደግሞ የሚቃወሙ አሉ። ጤነኞች አይደሉም ብዬ ነው የማስበው። እሺ ወደ ዴቭ እንሄዳለን። ዴቭ እባክህ ፎቅ አውራና እኔ እቀጥላለሁ። ጅብነት አውራ። አይ እኔ አንተን ነው የምቃወመው። ቅድም የሆነ ሀሳብ ጥለህ ነበረ። ምን አይነት ሀሳብ? ፓፓዬ ጥሩ ነው ምናምን ብለህ ነበርና እኔ አግባብ ነው ብዬ አላስብም። በግልጽ ፓፓዬ ማለት በግልጽ ማውረድ ብለህ ነበረ። ማውረድ የሴቶች ምን አለበት? ሴት ማውረድ ጥሩ አይደለም። በሃይማኖትም በሁሉም ሃይማኖቶች ክልክል ነው። እሱን የቱ ጋር ነው አትውረድ የሚለው ጥቅስ? እስኪ ቆላሲያስ ነው ቆሮንቶስ ነው የቱ ጋር ነው? ኖ ግን እኔ አልደግፍም። የምሬን ነው። ሰማ አንድ ነገር ልንገርህ ዴፍ፣ በዚህ ዙሪያ ላይ ማለት ነው የሴትን ልጅ ብልት ወርዶ መጋጥ ኃጢአቱ ምን ላይ ነው? ኖ ሃይማኖት ያን አያዝም ነው የምልህ። ገባ? የትኛው ላይ እንዴት ሴክስ እንደምታደርግ እኔ አላየሁም። ከሚስት ጋር በትክክለኛው መንገድ እንደፈለግ ማድረግ እንዳለብን። ኧረ ቆይ አንድ በሬ ልሶ ወደ ላይ ይደለ እሱ በበሬኛ ነው። እኛ ሰዎች ነን እና በፍየል አቅም ራሱ ፍየል ወደ ላይ ትላለች። ታው እንጂ ዴቪድ እንስሶች ከማረጋቸው በፊት እንኳን ይላላሳሉ። የሴትን ልጅ ወንድ ልጅ ተንበርክኮ ድፍት ብሎ እዛው ቢያድር ራሱ ይሄ ጽድቅ ነው እንጂ ኩነኔ አይደለም። እስኪ ሴቶች ወደ ሴቶች እንሂድ። እናንተ አግባብ ነው ትላላችሁ? እንደኔ እሺ ሴቶች መልሱ። ኮኪ ዶትዬ ብላ አትሽኮርመሙ። በእግዚአብሔር ግልጹን ወደ ሌላ እንድንሄድ ሀሳብ ታቀቡ ሆናችሁ። አይ ኮኪ አንድ ሴት አለች ስትሉ ከእንቅልፍ የነቃው እኔ ነኝ። ሄለን ቤት እያለች ላይ ያለች ልጅ ታወራለች። እርሶ የሴት ልጅ እናት ነው አይደል? ወንድ አልወለዱም አይደለ? ትዬ ወርቄ እንዴት ነህ? አለን። እርሶ ሴትዮ ይደግፋሉ እንዴ? ቅሌታም ነው እኮ አያፍሩማው ይላል። እኔ መደገፍ አልደግፍምም፣ አልቃወምም፣ አያገባኝም። በእናትህ አሁን ራሱ አልቅሼ ራሴን አሞኘው ጸልዬለት ነው የተኛሁት። እግዚአብሔር ይጠብቀው። አሳዘነኝ። እርሶ እንዴት ነው የማይቃወሙት? እኔ ይኸውልህ አንደኛ ቀልዱ ቀልድ ነው። ከራሱ ብትሰማ ጥሩ ነው። አሁን በስልክ የሆነ ነገር ስለሰማው በጣም አሞኛል። ገባ? ምን ሰሙ ማለት እኔ ሪሊ መሆኑን አላውቅም። እሺ ብዙ ነገር ስላለ እግዚአብሔርን በጣም አዝኛለሁ። ሄደ እኮ ተጻጽፈው ተደዋውሎ ሄደ እኮ ቦታው ድረስ ሄደ። ተው ጅቦ፣ እንዲህ አይነት ነገር ተው። ለምን እንደሆነ ታውቃለህ? እኔ ሰሞቱን እሺ እኔ ሰሞቱን በትክክል ላውራለህ። ቆይ ያየነው አይደለ እንዴ? በሰማነው ነው ባየነው ነው ሜዳ ያለው። እሳቸው ደግሞ እትዬ ወርቄ ሀሳቦትን ከሰው ተቃራኒ በመሆን አዳምጥ። እትዬ ወርቄ ከሰው ተቃራኒ በመሆን ሀሳብ ለመሰብሰብ ሰውን እንትን ለማወያየት ምናምን ሳይሆን እርስዎ ለምንድን ነው የሚቃወሙት? ምን ሰሙ? እትዬ ወርቄ እኔ አልቃወምም። መጀመሪያ ደንግጬ ነበረ። ከዛ ከሄለን ቤት ከወጣው በኋላ ለልጁ እንደምንም ብዬ እንትን
የሱ የሆነ ሰው ስልክ ፈልጌ ደወልኩለት። አሁን አወራሁት። ስልክማ አለ ልጁ እኮ ይኸው ስልክ ቁጥሬ ብሏል እኮ ታች ጽፏል። ልንገርህ፣ ያስወሩኝ ችግራቸው አያስወሩ። እሺ ትየወርቅ ይቀጥሉ። ይኸውልህ ምን አለ መሰለ ልጁ ያለኝ እኔ በቀጥታ ማለት ነው ያለኝ ምንድነው እቃ በልጁ በኩል ነበር የተላከልኝ። እቃውን ላለመስጠት ነው እንደዛ የተደረገው። ገባ? ልጁ ሲጀመር ሁላችሁም ታውቁታላችሁ። ከዚህ በፊት ታሞ ነበር ጅቦዬ። እንዲህ አይነት ነገርም ቢኖር ራሱ መጸለይ ወይ ወደ ጸበል በእምነታችሁ መውሰድ ነው የሚሻለው ወይስ ይሄ ልጅ ጤነኛ ይሁን ምን ይሁን እኔ አላውቅም። ገባ? አሁን ይሄንን ትዬ እኔም ከእርስዎ ጎን ነኝ። መጸለይ ጌታን እኔ በዛ ነው ያልኩት እንጂ ሰው የሚረዳው ልክ እንደምደግፍ ምናምን አድርጎ ነው። ግን ልጁ ከዚህ በፊት ጸበል ገብቶ ነበር ታውቃለህ። እና ጸበል ገብቶ ስለነበረ ድንገት የአይምሮ ችግርም ሊኖርበት ይችላል። እኔ አላውቅም። ግን አሁን ከሱ ደግሞ ስሰማ በኖርማል ነው ልጅ ግን እዚህ አለች። ኮኪዬ ጠይቂያቸው እስቲ ትዬ ወርቄ። እና እኛም አላመንም ነበር እኮ ይኸውልህ፣ እኛም እኮ አላመንም፣ ውሸት መስሎ ነበረ። ግን የሶፊን ድምጽ ደግሞ እኛ በደንብ ነው የምናውቀው። ማለት አሁን ለምሳሌ ይሄ የኮኪ ድምጽ ነው ወይ ብለህ ሚዲያ ላይ ብታወጣው ማንም ሰው ላይ ለየው ይችላል። እኔ የሶፊን ድምጽ ሶፊ ደግሞ የኔን ድምጽ በደንብ ይለየዋል። አሁን እኮ እኔ አላመንኩም ነበር አልኩክ እኮ በጣም ሸክኮኝ ምናምን ነው በፍጹም ሶፊ ይሄን አያረግም ብዬ ማለት ነው ተከራክሬ አይደለም ራሴን በቃ ሳምኘዋለሁ። ይሄ ውሸት ነው በቃ እሱን ለመጣል የሚደረግ ወሬ ነው ብለ እኔ ግን ያመንኩት እኮ በቃ ድምጹን ይሄ ሪከርድ የተደረገውን ድምጽ ስሰማ ግን በቃ 100% አመንኩኝ። ምክንያቱም ያ የሶፊ ድምጽ ቅንብር አይደለም ወይም ደግሞ ቅጅ አይደለም። በቃ ትክክለኛ የሶፊ ድምጽ ነው። የሰሙነው ትየወርቅ እንጂ እስከዛ ሰዓት ድረስ እኔ ስለ ሶፊ መከራከር እኮ አይደለም ወገቤ ይዤ ከራከራለሁ። ኮኪ የኔ ቆንጆ ልጁ እዛ ድምጽ ላይ እየመጣው ነው። መኪናውን እኔ እየነዳው አይደለም ነው እንጂ ያለው ሌላ እናረጋለን እንዲናረጋለን የሚላል አዘጋጅ። አይልሽ ምን አለ መሰለሽ አሁን እኔ ማርያምን ለምልሽ ማርያምን እኔ ራሱ ውሸት ሆኖ ማለት ነው ለዚህ ነገር ልክ እንዳንቺ ብከራከርለት በስማም እንደሚሰማኝን ደስታ ለምን አንቺ ስልክ ካለሽ አሁን ለምን አትደውይለትም? እኔ እኮ ለምን መደወል አይደለም ቤቱ ይላል ነኝ አይደለም። እስቲ ጠይቂው ነኝ አይልም። እቃ ከአረብ ሀገር የተላከው ማለት ነው። አሁን እኮ ልጁ በማስረጃ እኮ ሚዲያ ላይ ይወጣል። ይመንጋልሽ ይኸውልሽ እቃ አዘጋጅተሃል ወይ ማቴሪያል፣ ከዛም በኋላ ሰው ልጨምር ወይ ይላል። አይተሽዋል ቮይሱ የዛን ሰዓት ነው እኔ የሚያመንኩት አልኩሽ። ሲቀጥል ደግሞ እኔ ደግሞ ያመንኩበት ፐርሰናል ደግሞ ማውቀው ነገር ስላለ ነው። አሁን ሚዲያ ላይ ያላወራውም ግን በቃ ከዛ ጋር ተደማምሮብኝ እኔ ደግሞ ማለት ይኸውልሽ ኮኪ አንድ ነገር ልንገርሽ ማለት እንደዚህ አንቺ ካመንሽበት እኔ አሁን ባላየሁት አላምንም። ግን ጤነኛ ነው ሳወራው አሁን ላይ ስለተደናገጠ ነው ብዬ ነው ያሰብኩትና ግን በቃ ያለኝ እንደዛ ነው። እኔ እግዚአብሔርን ነው የምላችሁ በቃ በራሴ እግዚአብሔር ነው። ትየወርቅ አንድ ነገር ልንገሮት ትየወርቅ ነበር እርሶ ደውለው ነኝ አይልዎትም? በትየወርቅ ነኛ እኔ እንደዚህ አይነት ነገር ማላወራው ያልኩት ምን መሰለ ሄለን ጋር እንዲቀርብ ማለት ነው እንትን ያልኩት ስልክህን ልስጣት ወይ ለሄለን ምናምን አልኩት። የሚገርም ፍቃደኛ ነው የሆነው። ገባ? እሺ ለኔ ለምን ስልኩን አይሰጡኝም? አሁን አልደውልለትም። እኔ ኮኪም እኮ ልታክ ትችላለች እኮ የምታውቀው ሰውየው ድምጽ ቃል በቃል ቆይ አንዴ ኮኪ ቃል በቃል ስንሰማው የአልጋ ጉዳይ አንስተዋል፣ የቢጃማ ጉዳይ አንስተዋል፣ ታጥበሃል ወይ ብለዋል። ድምጽ ደግሞ ኮኪ የራሱ ድምጽ ነው እያለ ይሄ ነገርሽ። ስለዚህ ኦፍ ኮርስ ወደ ራሱ ስትጠይቂው አላረኩም ነው የሚልሽ። ኖ እኔ እንደዛ አላልኩም። ይውላችሁ የተናገራቸው ቃላቶች ሁላ ማስረጃ ማለት ቃል መቀበል እንዳለ እዛ እኔ እንደዚህ ነክ ወይ አይደለም ያልኩት እየተባለ ያለው ነገር እንዲህ ስለሆነ ሄለን ሾው ቤት ገብተክ ታስረዳለህ ወይ በቪዲዮ ምናምን ሳይሆን እንደዚህ በድምጽ እሷ እንደዚህ ጥያቄ ታረግልሃለች አልኩት። ክሊር እንዲሆን ማለት ነው። ምንም ችግር የለውም። እኔ ግን ተርፍ ያለው ነገሩ የሆነው እንዲህ ነው ብሎ አስረዳኝ። ምንድነው እቃ ከአረብ ሀገር የተላከለት በልጁ ነው። ገባ? እንደዛ ነው ያለው። በቃ ልጁ ወይ ስሙ ስለጠፋ ልጆቹ እንደዛ አድርጎ ሊሆን ይችላል። እኔ እግዚአብሔር ፈጣሪ ይወቀው። ግን ማለት ነው ከሆነ ራሱ
መቼም እኛ ሁላችንም ሃይማኖት አለን እንላለን አይደለ? ለዚህ ብንጸልይለት በዛ ላይ ከዚህ በፊት ታሞ ነበር ስለተባለ እኔ አሁን እውነቴን ነው የምነግርህ እንትን ሁለት ቦታ ነው የሆንኩት። ለምን ታሞ ከነበረ አይምሮን ታሞ ቢሆንስ ይሄ ልጅ አይምሮን ታሞ ዳና አይምሮን ታሞ ድኗል ማለት አሁን ላይ የእንቅልፍ አይምሮንም ታሞ ህክምና ተደርጎለት በመድኃኒት ደረጃ የታዘዘለት መድኃኒት የለም። ግን ላይክ የሚወስደው የነበረው የእንቅልፍ መድኃኒት ነው። ገብቶሻል? የእንቅልፍ መድኃኒት ይልሽ የኔ ቆንጆ ለሙሉ አገግሟል። ይውልሽ አሁን በውስጥ በኩል ብዙ ሰው ነበር ይጻፈልኝ ያሟል እንደዚህ ምናምን ብሎ ማለት ነው። ገባሽ? ከዛ የተነሳ ነው የተጠራጠርኩትና የሚያምር አይደለም ላይ ማውራሽ ሶፊ ራሱ ገብቷን እዚህ ጋር እንደዚህ አስተያየት እንደምሰጥ ቢያቅ እኔ በጣም ነው የሚቀየመኝ። ግን ይቀየመኝ ምክንያቱም ማለት ነው እኔ ባለማወቅ እኔ ራሱ ባለማወቅ ነው የምልሽ። እኔ ራሱ ባለማወቅ ብዙ ስህተት ሰርቻለሁ። ገብቶሻል? ወንድማችን ነው ብዬሻለሁ። የሆነ ጎረቤት ለሱ ልጅ ጥሎ ለሄድ ደሞ ማለት ነው ደሞ እኛ 100% ማመን ስላልፈለግን ነው ማለት 100% ማመን ስላልፈለግን ነው። እርግጠኛ ነሽ? ሶሪ እኔ እንጃ ማለት ያው በቃ አሁን ላይ እርግጠኛ ነኝ። አሁን ላይ እርግጠኛ ነኝ። እግዚአብሔር ማለት ነው። ቆይ አንዴ የት ይወልድ ፌስቡክ ሃክ ይደረጋል። ነገር ግን ቲክቶክ ሃክ አይደረገን 51,000 ፎሎወሮች አሉት በቲክቶክ ላይ። ያኛው ልጅ ደግሞ በዛ ነው የጻፈለት። በዛ ጽሁፉ ሁሉም ነገር የልብ ቅርጽ እየላከለት ነበር። የቀይ ልብ ቅርጽ፣ የፍቅር መግለጫ ስዕሎች፣ የምናምን ጸጉራም ምናምን እንደዚህ ብዙ መሰጆች አሉ። ከራሱ በላይ የሚያውቅ ቡዳ ነው ይባላል ከባለቤቱ በላይ። ስለዚህ እሱን ለማስረፍ ከሆነ ምታሪው ያለሽው እኔ እሱን ይኸውልህ እሱን ማትረፍ እሱን እንትን ማለት ምናምን ውስጥ አልገባም። ለምን ብትል ማለት ነው ተፈንሽን ያለሽው አሁን እኮ ኦሬዲ አይተነው ሰምተነው ገለባብጠነው ማለት ነው። ይቅርታ አድርጊልኝና ጾታን የሚያስቀይር ህመም አለ እንዴ? ጾታን የሚያስቀይር ህመም አለ የዚህን ያህል ማለት ነው። ወንድ ልጅ ተንበርክኮ እቃውን መሬት ላይ እየጠረገ እኔ አንድ ነገር ልንገርሽ ቤቲ፣ ይኸውልሽ ሲሪየስ እናውራ ከተባለ ማለት ነው በትክክለኛው እውነት የልብሽን አውሪ ካልሽ ማለት ነው እኔ እውነቴን ነው የምነግርሽ። ማልቃወምበትና እንትን ማልልበት ነገር ማስቦ ከመንፈስ ጋር ስለማያይዝ ብዙ ሰው መንፈስ ትያለሽ ይሉኛል። ከመንፈስ ጋር ስለማያይዝ ማለት ነው ለእንደዚህ አይነት ነገር እትየወርቄ አንዴ ላቋርጦት። እርሶ ከዚህ በፊትም ነጭ ጀበና ይዘው ሲጠነቁሉ ነበር፣ በመንፈስ በጣም ያምናሉና ምን ነው እንዳይክዱ። አይ አይደለም ይኸውልህ ነጭ ጀበና ይዘው ሲጠነቁሉ ነበር። እርሶ ሴትዮ ሲጀምር እፈሮታለሁ በጣም አደገኛ ጠንቋይ ናቸው። እንዴት ተናግረው ጆከር ባለበት ሆዴ ላይ ተጠንቁሎ እንደሆነ በመንፈስ ያምናሉ። ሆነም ቀረም ግን ይህ ሰው በዚህ ደረጃ ኖ ልትዋሽ ነው እትየወርቄ? እውነት እግዚአብሔርን ጅቦ ወዬ እንዳይዋሹ ምን መጠንቆሎትን ለማንኛውም ሌላ ሰው ሐሳብ ይኸውልህ አንደኛ እዛ ጋር ባየሁት ነገር እንደዚህ ሚኪ ቀጥልስ ሚኪ ቀጥል ሚኮ አቤት ሰላም ለእናንተ ይሁን ቤተሰብ እንዴት ናችሁ? እኔ እኮ በገባሁበት ቤት እንትን የሚሉኝ ነገር የሚያቋርጡኝ ነገር እትየወርቄ ሐሳቡን ሰጥተዋል። ይቀጥላሉ። ይረጋጉ። ይቀጥል። እትየወርቄ ባነሱት ኢሹ ላይ ነው ማውራት የምፈልገው። ምክንያቱም ሰውየው እግረኛው ሚዲያ ላይ ቀርቦ እኮ ሶፊዬ በላይ እያለ ያንቆላምጠኝ እያለ ሰውየው ትክክለኛ ጌይ ነው እውነት ለመናገር ማለት ነው። ቢካዝ ሶፊዬ በላይ ያንቆላምጠኝ ምናምን እያለው እግረኛውን አይታችኋል ብዙዎቻችሁ። ትክክለኛ የሆነ ጌይ ባይሆን ኖሮ አዳማ ድረስ አይሄድም። ሻወር ወስደህ ጠብቀኝ፣ ትልቅ ነው፣ አጭር ነው፣ ረጅም ነው፣ ወፍራም ነው፣ ቀጭን ነው እያለ ሲያስመርጠው የነበረው ትክክለኛ እንደዛ ልምድ ባይኖረው ከአንድ ታዋቂ ጋዜጠኛ እንደዛ አይጠበቅም። ግን ቅድም አንድ እህቴ ገብታ የተናገረች ነገር ምንድነው ይሄ ነገር የቆየ ነገር ነው፣ የተስፋፋ ነገር ነው። መንግስት ትኩረት ቢሰጥ የኛም ተጽዕኖ ቢፈጥር ባይነኝ ያስባለሁ እንጂ እትየወርቅ ያሉት ነገር ምናልባት አጀንዳ ለማስቀየር ከሆነ የመጡት ምናልባት ልቦና ቢገዙ የተሻለ ነው ብዬ አስባለሁኝ። እየተማኝ ግዴታ ከሌላው ሰው ጋር ሆኜ እንደዚህ እትየወርቅ አንዴ ሐሳቡን ይጨርስ። ልንፋውስ ቆይ ይጨርስና እናወራለን። ይቀጥል። ኧረ እትየወርቅ ተው፣ መጥፎ ነገር አያናግሩኝ፣ እኔ ወዶታለሁ። ቀጥል ወንድሜ። እና አጀንዳ ለማስቀየር ከሆነ የመጡ ምናልባት ለሰውየው ወይም ለልጁ ጸሎት ማድረግ ከተቻለ በቤተሰብ በኩል ደግሞ ወደ ጸበል ቦታ ሄዶ ንስሐ ገብቶ
እኔ እንደውም ባለፈው እኮ ጸበል ቦታ ነኝ ሲል ምናልባት ከዚህኛው አሁን የተረዳሁት ነገር ነው ከዚህኛው ህመም ለመዳን ይመስለኛልና እኔ እንጃ አላቅም። እግዚአብሔር ልቦና ይስጠው። ወደ ጸበል ቦታ እንደው ከተቻለ ተባብረን ብንወስደው ባይነኝ ወይም ደግሞ በህግ መጠየቅ ካለበት እንዲጠየቅ። አሁን ቲክቶከሮች ወደ ጸበል ያልኩት ጥሩ ነው። እሱ ጥሩ እትዬ ወርቄ ጣልቃ ይግቡ። አፎት እንዲህ ልንፋዎት ይበላዎታል እንዲህ ታውጅ መንፈሱ ነው መሰለኝ ወዶታል። እፈሩታለሁ፣ እግዚአብሔርን እፈሩታለሁ። በጣም ታውቋይኖት እኮ እትዬ ወርቄ አውቀውታል። ተናባራምን ሲያወሩ ደንግጫለሁ፣ ግን ይመቾት። የሚገርመው ቲክቶከሮች እኮ ታስረዋል። አራቱ ታውቃለህ ጅቦዬ? አራቱ ቲክቶከሮች ታስረዋል። አዎ አራቱም እነ ጃኒ ወንዱ፣ ያ ግሩም ገዛኸኝ የሚባለው ኢቫና ደግሞ ማን ነው? እቺ ድረቷ ራቃራ የወጣችው ታሰረች። አሁን መንግስት ደግፋለን እናቴን መንግስት አራቱ በቁጥጥር ስር ብለዋል። ምክንያቱም እነሱ የሚያራምዱት ሞድ የጌሙር ነው ታውቃለህ? በቃ ይሄ ነው ደግፋለን ሁላችንም። እግዚአብሔር ደግፋለሁ ሁላችንም ከአብይ አህመድ ጎን ቆሞ በቃ የነዚህ ነገር ማስወገድ ያስፈልጋል። በተለይ ይሄ ልጅ ካሰረው አሁን በተለይ ሁለቱ ነው ጠሪውንም ጠሪውን እንትን ጠሪውንም ፍሬዘር ፍቃዱ የሚባለው ልጅ በነገራችን ላይ ዩቲዩበር ነው። ኖርማል ስለ ሴቶች ነው ኮንተንት ብዙ ጊዜ የሚሰራ አስተውላችሁ ከሆነ ስለ ፍቅር በሚል መልኩ ነው እንዲሁም ኮንተንት የሚሰራና ምናልባት ቅድም ኢዛና ነው ማነው ሲያወራ የሰማሁትኝ ሊያውጣጣና ሊያጋልጥ ባያጋልጠው ይሄ ልጅ ይሄን ሰውዬ ማወቅ አንችልም። ግን አንተ በዛ ደረጃ ሰውን ለማውጣጣት ትጽፋለህ እንደ ወንድ ልጅ? ጅቦ ምናልባት የምትፈልገውን ነገር ያለ መሰለህ ጅብ እስኪ ያነክስ ነው ነገር ልንገርህ ስለ ልጁ አሁን ሶሴት ልጅው ታው ግን ብፈራውትም እኔ እዚህ ያጥረገርጎታለሁ። አንዴ ዝም ይበሉ እንዴ አርፎ ዝም ማለት አይችሉም። ምን ሆነው ነው? ጀበናውን ተማምናኩ ነው። ጀበናውን ተማምና ነው ያውቃለሁ። አይተገቡ ጀበና አርፎ ይቀመጡ፣ አያስፈራሩን እንዴ ምንም ቢጠጅቦ ደግሞ የምትፈልገው ነገር ለማድረግ አንፈራውትም። ሃሌሉያ ቀጥል ወንድሜ። አንተ ወንድ ልጅ ጋር ትጻጻፋለህ ይሄን ያክል ደረጃ? እኔ በዚህ ልክ ላልጻጻፍ እችላለሁ። ግን ምን አለ መሰለህ የምትፈልገውን ነገር የምትፈልገው ጋር እስክትድረስ ያለ አትሊስት የሰውዬ ጋዜጠኛ ነው። እንዴት ጋዜጠኛው ነው በዚህ ልክ እንደዚህ ሊያስብ ይችላል የሚለውን ነገር አንደኛ ታዋቂ መሆኑን ስታስብ የምትፈልገውን ነገር ልታወራ ትችላለህ። ገብቷል? ቢዘገንንህም እየዘገነንህም ቋቅ እያለህም ታወራዋለህ የምትፈልገውን ነገር ለማድረግ ገብቷል? ይሄ ልጅ አሁን ባያወጣው መረጃውን ኖሮ ማንም ሰው እኛ ሁላችንም ማናቅም። ግን አንድ ያስፈራኝ ነገር አለ። ሌሎች ሰዎችም አሉ የሚለው ነገር አስፈራኝ። ታውቃለህ? አሁን ላይ ብዙ ሰዎች አሉ እናወጣቸዋለን ምናምን አለ ይሄ ልጅ እኮ አሁን እኔ እሱም ቢጠይቅ በህግ ጥሩ ነገር ነው ባይ ነው። እሱ ነገር ትንሽ እኔ አስደብሮኛል። ምክንያቱም ሌላ የሚያውቀው ሰው እንዳለ የሆነ አይሙሪ ክሊክ በዚህ እኔ ጤነኛ አይደለሁም ብሎ ልጁን መክሰስ ይችላል። አሳስቶ ይለው ምክንያቱም ይሄ ልጅ ጤነኛ እንዳልሆነ ጸበል እንደነበረ ምናም ተናግሯል ከዚህ በፊት ታስታውስ እንደሆነ። አዎ ጸበል ነበር። ግን ደግሞ የሚደብረው ሻወር ወስደ ጠብቀኝ እንዴት ለዋል ለሪከርዱ ሁላችንም ሰምታችሁታል። ሻወር ወስደ ጠብቀኝ ቢጃማ ሰርቶ የሚገባ እኮ ነው። አሁን ላይ ይሰራል። ሰው የሆነ ሰው ይታመማል፣ ይድናል። ጭንቅላቱ ምንም ሊከሰው አይችልም። ምክንያቱም ሰርቶ የሚገባ ሰው ነው፣ ሰርቶ ይበላል አይደል? ቤቲ እኔ አንድ ጥያቄ ሚኮ በዛውም እንድትሄድበት ተቃራኒ ጾታ ራሱ ሴትን እኮ ስታሰምጥኮ ለአንድ ለ5 ደቂቃ ለ10 ደቂቃ ምራው። እትዬ ወርቄ ግን ስርዓት እየያዙ መሀል ላይ ጣልቃ ይግቡ። እትዬ ወርቄ ሀሳብ ሲሰጡ እባክዎትን ከጀበናው ራቅ ብለው ይስጡ። ቴኬር ቢከርፉል ቤቴል እንዳያስመጡ። አንተ ጀበናውን ፈተጥ ላይ እርካ እኔ ደርቄ እንድቀር ነው እና ተመለስ። እትዬ ወርቄ ማለት ጀበናዋ አለሁኝ 5 ሚኒትስ ሞዴሬተር ስላለ ቤቱን ማኔጃ ታደርገዋለህ። እህት ወንድሞቼ ሀሳብ አስተያየታችሁን እትጌ ፎሌን መልሽልኝ። ሀሳብሽን ብትሰጪ ደስ ይለኛል። ድምጽሽን ለመስማት ያክል አንዴ ከመሄዴ በፊት። እሺ አመሰግናለሁ። ልስጥ ሀሳቤን ልቀጥል? አዎ ከሚኮ ቀጥሎ ትታለች። አንድ እሱ ወልቷል። ወይ ሚኮን እንደግሟል። አንዴ ድምጿን ሰምቼ ልቀጥ ስቴዲን ቆይቼ። እሺ ያው ስለ ሶፊ ያው ግልጽ ነው አይደለም የሚለው ያው ግልጽ ነው። ድምፁ የራሱ ነው። ግን እኔ ያው በጤናው ነው ብዬ አላስብም። እንዳስተያየት ጤነኛ አይደለም። እንደ ሀሳብ ወደ ጸበል ቢወሰድ ቤተሰብ ካለው እሱ መሆኑ ያው በድምፁ አረጋግጠናል። ትክክል ነው። ድምፁ በደንብ ይለያል። እሱ ሰለሞኑ ከቴክስቱ ጋር ሲነጻጸር ያው ነው በቃ ሊያደርግ ነው ሄደው ራሱ ነው በቃ ተረጋግጧል። ግን
ጤነኛ ነው አይደለም የሚለውን ሳስብ ግን በጣም ጤነኛ አይደለም፣ ያስታውቃል ራሱ ጤነኛ እንዳልሆነ እና የሰው ልጅ ደግሞ ከዚህ ነገር ውስጥ አንዴ ከገባበት ለመውጣት በጣም ከባድ ነው። በአንዴ አይወጡም ከዚህ ነገር ውስጥ እና ያው ከጤናው አይደለም። እሺ ቴጌ እኔ አሁን ግን ማለት ነው ጤነኞች አይደሉም። የሴት ልብስ ለብሰው የወጡት አዋርዱ ላይ እነሱም በሽተኞች ናቸው። ታስረዋል፣ እነሱ ታስረዋል። ቤቲ እነሱ አሁን እስር ላይ ነው፣ ምርመራ ላይ ነው። እስር ቤት ማለት ነው። ይሄን በሽተኛ ነው ካለ እነሱም በሽተኞች ናቸው። ልክ ነው። እነሱም ጤነኛ አይደለም፣ መንፈስ ነው የሚገባባቸው። ገባሽ? እንደዚህ አይነት መንፈስ ደግሞ ቶሎ በቀላሉ የሚላቀቅ አይደለም እኮ። መንፈሱ ወደ ሌላ ሳያጋቡ ደግሞ በህግ መጠየቅ አለባቸው። ይቅርታ እዚህ ጋር ልክ ነሽ። በተራ በተራ የለም ብላችሁ ነው ቤቱን በጠበጡት። ቡላላ ጊዜ ይሰጠኝ። እኛ ኢትዮጵያውያን ትልቁ ችግራችን ለጥፋታችን በሰይጣን እናሰባለን፣ በጭንቀት በምናምን በጤነኛ አይደለም። እንደዚህ አይነት ኤክስኪውዝ እንሰጣለን በራሳችን ላይ። ይሄ ትክክል አይደለም። ትክክል የሆነውን ነገር ትክክል አይደለም ብለን ለህግ እናቅርበው፣ ጃጅ እናድርገው። ትክክል የሆነውን ነገር ደግሞ ትክክል እንሆን እንጂ ጤነኛ አይደለም ጸበሉ ሰዱት እንደዚህ ያለ እያጣጣለ ብዙ ነገር ነው የሚስፋፋው። ጠንካራ የሆነ አቋም ሊኖረን ያስፈልጋል። ትክክል ኢዚ ትክክል። እኔ ሚኮ አሁን ቅድም ባነሳው ሀሳብ ላይ አንድ ጥያቄ ጠይቄ በዛው እንድትሄድ ስለፈለኩ ነው። አሪፍ ነገር እያወራ ስለነበረ አሁን ልጁ በአንድ ቀን ቴክስት ነው ይህን ጋዜጠኛ እዛ ድረስ እንዲመጣ ያደረገውና እንዴት በአንድ ቀን ሊመጣለች አለ? ፌመስ ነው፣ የሚያደርገው ነገር አጸያፊ ነው፣ ኢትዮጵያ ውስጥ አይፈቀድም፣ እስከ ማስገደል ድረስ ይደርሳል። ፖሊስ ያው የሚገለው ህዝቡ ሊገለው ይችላል። ያ ነገር አለና እንዴት በአንድ ቀን ቴክስት ሊመጣለች አለ? እኔ ልጁን እየጠረጠርኩት ነው ያለው። ከዚህ በፊትም የሚያወራው ይመስለኛል እና በአንድ ቀን ሊመጣ አይችልም። እኛ ተቃራኒ ተሳራርኩ ስታወራ ራሱ እኮ ብዙ ወር ፈይተህ ነው ዴት የምታረጋት እንኳን በአካል አግኝተህ የምታወራል። እንደዚህ አይነት ነገር እያራመደ በአንድ ቀን እንዴት ሊመጣለች አለ? በዛው ሂድበት እስኪ። ልክ ነህ ቡላላ። አትሊስት በአንድ ቀን ውስጥ እንደዚህ አይነት ደረጃ መድረስ በጣም ቦሪንግ ነው። እኔ ቅድም አንድ እህት ስታወራ የምንሰማዋት ባህር ዳር ድረስ እንደሄደ ነው ቅድም ስታወራ የነበር የሰማሁት። ኮኪት ወር የሆነ ሰው ሲያወራ ሰምቻለሁ መሰለኝ ባልሳሳት። እና ሱስ ያለበት ሰው አይ ቲንክ የሰውዬ ሱስ ውስጥ ሊገባ ይችላል። የተረዳሁት ነገር ገብቷል። ሱስ ያለበት ሰው ጠላት ቤት እንኳን ዘሎ ይገባል። አይደለም ኖርማል በሆነ ወይ እያወሩ አገር አቋርጦ ከሄደ አባይን ተሻግሮ የሄደ ሰው ባህር ዳር ድረስ ከሄደ አዳማ ማለት አፍንጫና ከንፈር ነው። ኦልሬዲ ቅርብ ነው በጣም ገብቷል። ሱስ ውስጥ ያለ ሰው ደግሞ ምንም ብትለው አይሰማም። ምንም ብትለው በቃ ያን የሚፈልገውን ነገር እስኪያደርግ ድረስ ነው የሚጓጓው። ግን በጣም እኔ አሁን አይምሮ ጋር ክሊክ ያደረገብኝ ነገር ፍሬዘር የሚባለው ልጅ ብዙ ሰዎች አሉ የሚለው ነገር ይሄ ሰውስ መንግስትን በሱ በኩል ምርመራ ቢያካሂድ ባይ ነኝ በግሌ። ቢኮዝ ሌሎች ሰዎች ጋርም ኮሚኒኬት ያደርጋል ወር ደግሞ ሌሎች ሰዎች ጋር በእንደዚህ አይነት መንገድ ያወራል ማለት ነው። የተረዳሁት ነገር አሁን እኔ ነኝ አይደል? ቀጥሉ። አዎ ይጨርስና እሱ እንደጨረሰ ፈልጌ ነው ልጁ በቃ የቆየ በእንደዚህ አይነት ሙድ የቆየ ነው። ገብቷል። እንግዲህ ሶፍዬ በሉኝ አንቆላምጡኝ እያለ ራሱን እንደ ሴት የሚጠራ ሰው ታዋቂ ጋዜጠኛ በጣም በዚህ በላሸቀ ህይወት መኖር ማለት በጣም ቢግ ቦሪንግ የምሬ ነው። በጣም የሚደብር ነው። ከመንግስት ጎን ቆመን ምናልባት እንደዚህ አይነት ሰዎችም እየተፈለጉ በህግ እንዲጠየቁ የማድረግ ዘመቻውን ብንጀምር ባይ ነኝ በግሌ። መንግስት እንኳን የሚጠይቅ አይመስለኝም እንደ ግልኛ ራሳችንን ካልገደልናቸው ወይ ደግሞ ቡላላ እኔ ልቀጥልና ልውጣ። እሺ ትየወርድ እርሶን ስለመፈሮት የፈለጉትን ደቂቃ ይሰጡ። አይ ነው እኔ በተራዬ ነው ያልኩት። ይኸውልህ ሚኪም የተናገረው ጥሩ ነው፣ ግን ቡላላ እግዚአብሔር ይስጥክ። እኔ በጣም ስጠይቅ የነበረውን ሰው ቤት ነው የጠየቅከውና አንደኛ ልጁ አሁን ቪዲዮ ሰርቷል። ያ ቪዲዮ አጋለጥኩ የተባለው እንትን ሊይዙኝ ነው ምንድን ያለው ሊይዙኝ ነው እያስፈራሩኝ ነው ብሎ ቪዲዮ ሰርቷል። ገብታችሁ እዩ ካላጠፋው ማለት ነው። እና አሁን 5 ደቂቃ 10 ደቂቃ ቢሆን ነው እዚህ ልክ እናንተ ጋር ስገባ ማለት ነው ያየሁት ያኛው ማለት ነው። አንደኛ ነገር እንደዚህ አይነት ነገር ለማድረግ በመጀመሪያ ቀን ቀጥሮት የሄደ ሰው መነጽር እንኳን አያረግም፣ እንደ ኮፍያ እንኳን አያረግም፣ እንደው ሲዘር እና እንዴት ነው እኔ ይቅርታ አድርጉልኝ፣ እግዚአብሔር ይፍረድ ነው የምለው። በቃ እግዚአብሔር ሁላችንንም ይቅር ይበለን፣ ብንጸልይለት። ዘና ብሎ ነው የሄደው።
ልክ እንደሚታወቁ በቃ የሆነ በኮንፊደንስ ነው ሄደው። ሊሆን አይችልም። ያ እትዬ ወርቄ ከዚህ በፊት የሚተዋወቁ ሰዎች ሊሆኑ ይችላሉ። ሁለቱም የጠርጠርኳቸው ለዚህ ነው። እኔ መጀመሪያም ያስታውቃል። ጠርጥሬዋለሁ። ይኸውልህ ቡላላ ቪዲዮ ከዚህ በፊት ይሰራል። ያኛው ዩቱብ ላይ ሲሰራ ሁሌ ሴቶችን ነው እንትን የሚለው። በቃ ሴቶች ወንዶች አትመኑ እንዲያታርጉ ምናምን በቃ ሁሌ ሴትን ነው የሚያስፈራራው። እንደው ሴቶችን ይመክራል የሚል ራሱ ቪዲዮን ብንሰማ ማለት ነው። ሁሌ በቃ ወንዶች ጋር ሴቶች አትቅረቡ ምናምን የሚል ቪዲዮ ነው ያለው። ሴቶችን የሚያስፈራራ ነገር አይደለም ዩቲዩብ የሚሰራው። ተሳስተሻል አንቺ። ይሄ ጉዳዩን ለመሸፋፈን በጣም እየጣርሽ ነው ከይቅርታ ጋር ማለት ነው። ማርቲ ታውራለሽ። ተራ በተራ እናውራ በእናታችሁ። እኔ ሳወራ ለምን ጣልቃ እንደሚገቡ አላውቅም። እኔ በቃ ልውጣላችሁ ግን ማለት ነው። አሁን እኛ ስለሆን ምንም ነገር አይመጣም። እትዬ ወርቄ ባይወጡ ደስ ይለኛል ጊዜ ካለ። ማኪ አንቺ ቀጥይ፣ ከዛ ወደ ማርቲ እንሄዳለን። ከማኪ ከዛ ሶማሌው። እሺ ብላል። አመሰግናለሁ። ሁላችሁንም ሰላም ብያለሁኝ። እትዬ ወርቄ ባይወጡ ደስ ይለኛል። እሷን ላይ ነው ትኩረቴ ማለት ነው። ቅድም ጀምሮ ከሄለን ቤት ጀምሮ በጣም ስሰማት ነበረ እትዬ ወርቄ እና የዚህ ድርጊት ተቃዋሚ አይደለችም። በመጀመሪያ ሁላችሁም ተረዳችኋታል ብዬ አምናለሁ። ሆፉሊ ግን እንደ ቀልድ ሊታይ አይገባም። የእትዬ ወርቄ ራሱ እዚህ ጋር መቀመጧ ኦልሬዲ እነሱ ጋር እንደተቀመጠ ነው መቁጠር ያለብን ማለት ነው። ጋይስ ምንም ገብቷችኋል? ኦፍኮርስ የምታወሩበት ወይ ገብቶኛል፣ ግን በስሬት ልትወስዱት ይገባል። ምክንያቱም እትዬ ወርቄ አሁን እዚህ ከገባች በኋላ ያወራችሁ ሳይሆን ቅድም ከሄለን ቤት ነበርኩኝ፣ በጣም ሰምቻታለሁ። ገብታ እስክትወጣ ድረስ የዚህ ጉዳይ ተቃዋሚ አይደለችም። ዳት ሚንስ ደጋፊ ነች። ገባችሁ አይደለ? ከእትዬ ወርቄ ምንም አይነት ነገር ለሰውየው ከቨር ከማድረግ ወይም በሰውየው ፖዚቲቭ ሊሆን መጣች እንጂ በአጠቃላይ ነገሩን የማትቃወም ሴት ነች። ከሶፋንያስ ራሱ ብንወጣ ኢቭን ከሶፋንያስ ወተን ልጅስ ቢሆንስ ተብላ እንኳን መብቱ ነው የምትል ሴት ነች እትዬ ወርቄ ማለት ነው። ስለዚህ እዚህ ጋር ከእትዬ ወርቄ ውጪ ያላችሁ ሰዎች ናችሁ በዚህ ጉዳይ ብታወሩበት መፍትሄም ሀሳብም ቢመጣ ጥሩ ነገር የሚገኘው ከእትዬ ወርቄ ውጪ ሆና ነው እንጂ እትዬ ወርቄ እዚህ ጋር ካለች ራሱ አንድ እነሱ ጋር እንደተቀመጣችሁ ቁጠሩት። ሙሉ ለሙሉ ደጋፊ ነች። በአፏ ደጋፊ ነኝ አትልም፣ ግን አልቃወምም ትላለች። የማይቃወም ሰው ደግሞ ደጋፊ ነው። ይህን እምነትም እናንተም እንደዛ ነው ብዬ አስባለሁ የምታስቡት። እና በሶፋንያስ ዙሪያ ትንሽ ነገር ልበል። ቪዲዮውን ሙሉን አይቼዋለሁኝ። ከዚህ በፊትም እግረኛው ሚዲያ ላይ ትንሽ ነገር ሰብቼ ነበረ። ጥሩ ሁኔታ ላይ አልነበረም ኦፍኮርስ፣ ግን ከዛ እንደወጣ ደግሞ እራሱ ተናግሯል እንደተሻለው። ቪዲዮ በሙሉ የሚያሳየው እንደሆነ ነው፣ ድርጊቱ ላይ እንዳለበት ነው ቪዲዮ የሚያሳየው። ግን ከቪዲዮ ጀርባ ደግሞ ያለውን እውነታ ራሱ ሶፋንያስ እና ወይ ልጁ ወይም ሶፋንያስ ነው የሚያውቀው ማለት ነው። እዚህ ጋር ልናወራበት የምንችለው ቪዲዮ ላይ ያለውን ነገር ነው የምናወራው እንጂ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል እያልን ምንም አይነት መፍትሄ ሆነ ሀሳብ ሊመጣ አይችልም። ጤነኛ አልነበረም። ኦፍኮርስ በዚህ አይነት ጉዳይ ላይ ያለ ሰው በሙሉ ሰይጣን ያለበት ሰው ነው እንጂ ይሄ ነገር ከእግዚአብሔር አይደለም፣ ከሰይጣን ነው፣ ከዳቢሎስ ነው። ግን እሱ ደግሞ በቅርብ ጊዜ ከነበረበት ሁኔታ አንጻር አሁን ያለበት ነገር እንደ ታዋቂነቱ ምናምን ሁላችንንም አስደንግጦናል። ያ ቴክስት ላይ እዚህ ጋር አርኖ ቤቲ ነች አርኖ ሳሟን ቡላላ አንተ መሰልከኝ ያልከው በአንድ ቀን ቴክስት አውርቶ ሰውየው ታዋቂ ጋዜጠኛ ሆኖ በአንድ ቀን ባወሩት ወሬ አምኖት መጥቶ ዳይሬክት አግኝቶት ምንም አይነት ነገር ከበር አላደርግም ኮፍያ ያለበሰ መነጽር ምንም ነገር ሳያደርግ ለጥሩ ነገር እንደሚመጣ ሰው ሆኖ መምጣቱ ይሄኛው ዩቲዩበሩ ጋር ከዚህ በፊትም የሆነ ኮሚኒኬት አድርገው የሚያውቁ ሰዎች ይመስላሉ። ማለት በአንዴ አምኖት መሄዱ ትንሽ ያ ጥያቄ ይፈጥራል። ኦፍኮርስ ግን እዛ ላይ ያስረዳው እንዳለ መረጃው በሙሉ ሙሉ ለሙሉ እንዳደረገው ነው የሚያሳየው የኔ ሀሳብ ማለት ነው። ግን ኦፍኮርስ ይሄኛውም ልጅም ሊጣራበት ይገባል። ይሄ ያሳየን ብቻ ነው ወይ እውነታው እውነት በአንድ ቀን ባወሩት ነው ወይ እዛ ድረስ ይሄዳው? በዚህ ነገር ውስጥ ተጠቂ የሆኑ ሰዎች
ሌላም ነገር ያደርጋሉ ከዚህም በላይ ማለት ነው። ሱስ ውስጥ የሆኑ ሰዎች ከባድ ነገር እንዴት ባንዴ ሆነና እንደ ታዋቂነቱ እንዴት አልሰጋም፣ እንዴት አልጠረጠረውም፣ እንዴት ባንዴ አመነው የሚለው ነው እንጂ ጥያቄ ውስጥ ሊገባ የሚችለው ምንም ድረስ ይሄዳሉ በዚህ ሱስ ውስጥ የሆኑት። ምክንያቱም እነዚህ ሰዎች እርስ በርስ ለመገናኘት ቀላል አይደለም ማለት አንድ ጌ የሆነ ወንድ ጌን የሆነ ወንድ ለማግኘት ከባድ ነው። በዛ ሱስ ውስጥ ሆነው በቀላሉ ደግሞ አይገናኙም። ምክንያቱም ማወቅ አትችልም ያን ሰው ማለት ነው። አጋጣሚውን ካገኙ ባህር ዳር አይደለም ሌላም ዓለም ውስጥ በቃ እነሱ የሚችሉት ሁሉ ያደርጋሉ፣ ብቻ ያግኙ ያን እድል ማለት ነው። እሱ ደግሞ እንደ አንድ ኢትዮጵያዊ ብቻ ሳይሆን እንደ ታዋቂ ጋዜጠኛ ምንም ነገር ሳይጠለጥለው በአንድ መሄዱ ዩቲዩበሩ ራሱ አንድ ተጠያቂነት አለበት ብዬ አምናለሁ። ያ ማኪ በጣም ደስ የሚል ጥረት ያለ አገላለጽ ነው የገለጽሽው። በጣም ቴንኪው። በእሷ ልክ ብትገልጹ ደስ ይለኛል። አሁን ማርቲ ነሽ መሰለኝ ተረኛ፣ ከዛ ሶማሌው። ያ ቴንኪው እድሉን ስለሰጣችሁኝ በመጀመሪያ ሰላም ብያለሁ ሁላችሁም። እኔ ያው የምሰጠው ሀሳብ ምንድን ነው እንትን ነው ይሄ መሸፋፈን የሚባለው ነገር ነው ይመስለኛል አገራችን ላይ እንደዚህ ይሄን እንደነዚህ አይነት በሽታዎች የተስፋፉት ማለት ነው። መሸፋፈን እንደዚህ መሰለኝ አይሆንም ሊሆን ይችላል ምናምን በሚል በመሸፋፈን ምናምን በመሰለኝ የምናደርጋቸው ነገሮች ዋጋ እያስከፈሉን ነው ማለት ነው። ይሄኔ ቤቱን ይቁጠረው። በእኛ ሀገር ደግሞ ታውቃላችሁ ምን አይነት ከባድ እንደሆነ። በእንደዚህ አይነት ጉዳይ ልጇ የተደፈረ እናት ልጄ ተደፈረብኝ ብላ ወታ የማትናገር ቤቷ ዘግታ የምታለቅስ ቤቷን ይቁጠረው አይደል? ሀገራችን ውስጥ ያሉ የወጡ ማይተናል። የወጡትም ደግሞ መፍትሄ አላገኙም። አልቅሰው ነው የገቡት። አልቅሰው ነው ልጆቻቸው ይዘው የተቀመጡት ማለት ነው። ስለዚህ እንደነዚህ አይነት ሰዎች እንደነዚህ ከእግዚአብሔር የወጡ ከህዝብም ከእግዚአብሔርም ትእዛዝ የወጡ ሰዎች በተገኘ አጋጣሚ እኔ ለመንግስት አሳልፎ ይሰጥ ምናምን የሚለው ይቅርታ አድርጉልኝ አላምንበትም። ምንም አይነት እርምጃ ሲወሰድ ስላላየን ማለት ነው። ከዚህ በፊት የዛሬ ስንት ዓመት አካባቢ ካስታወሳችሁ በጣም ብዙ ልጆች በየቱቦ ስር በምናምን እየተደፈሩ ትምህርት ቤት የሚሄዱ ልጆች የድሃ እናቶች ልጆች እየተመረጡ እየተደፈሩ አርቲስቶች ሁሉ የሆነ ጊዜ ወጥተውበት ነበር። በዚህ ጉዳይ ምንም አይነት በመንግስት አካል እርምጃ ሲወሰድበት አላየንም ካልተሳሳትኩኝ። ስለዚህ ይሄ ነገር ዝም የዛን እርምጃ ቢወሰድባቸው ማርትዬ ላቋርጥሽ። ይኸው ይህን ነገር ወደ መንግስታችን ባንወስደው መልካም ነው። መንግስታችን 4 ታዋቂ ቲክቶከሮችን በቁጥጥር ስር አውሎ የመንግስት ተቃዋሚ ሆነን ሁሉ አመስግነ ነው። ኢዛን አሁን እንዳንድ ትግራዋይ የመንግስት ተቃዋሚ ነው፣ ግን መንግስታችንን ደግፏል፣ ታስረዋል። እዚህ ጋር ግን መስቀለኛ ጥያቄ ደግፏል። አሁን ነው እንጂ 4 ሰዎችን ያሰረው አሁን በመንግስት ጣቢያዎች ሲታለፍ አይቻልም። ኢቲቪ አለ፣ ዋልታ አለ፣ ፋና አለ፣ ምናምን ብዙ ጣቢያዎች አሉ። በሬዲዮ ላይ እንኳን እንደዚህ አይነት ነገር ሲቆሙ አይተናናቅም። ይሄንን ካደረገ ያው እዚህ ጋር 1200 ሰው አላችሁ። የመንግስት ሰውም ልትኖሩ ትችላላችሁ። እንደ መንሱር ጀማል አይነቱ ከታች አለው አይተሽነላካ። አዎ ብትገባ ደስ ይለኛል። ፀሐዩ መንግስታችን እነዚህን ሰዎች በኢቲቪም በምን ደግሞ መንግስት የሰው ቂጥ ጠባቂ ልታረጉት ነው። አፈርብላ እርሶ ሴትዮ እና ታዲያ ስራው ምንድን ነው? እኔ ልውጣ እርሶ ሴትዮ አርፎ ይቀመጡ እየወርቄ ኧረ ተበጠበጠ። እኔ አልፈልግም። እኔ በኋላ ልታሳስረኝ ነው። መንግስታችን ይሄንን የሚቃወም ከሆነ የእሱ ተቃዋሚዎች ሁሉ እነሆ ደጋፊ ይሆናሉ። የመንግስት ባልደረባችን ምንድን ነው አንድና አንድ ነገር ጅቦ መነግር ነገር መንግስት ምንም ነገር አያደርግም፣ አያስርም። አሁን ራሱ ማለት ነው ለሶፋንያ ጥበቃ ተደርጎለታል። መንግስት ሰዎች ሌላ ነገር የለም። ዝም ብላችሁ ውረዱ፣ መሬት ላይ ውረዱና ሰላማዊ ሰልፍ አድርጉ። ወንድ ከሆናችሁ ባለነጭ ጀበና እየወርቄ አርፎ ይቀመጡ። ባለነጭ ጀበና በጣም ጠበቃ ሆነውለታል። ብዙ አትዳፈራቸው፣ የሆነ ነገር እንዳይጠመጥሙብን። አንድና አንድ ሰው ወዶ አይደለም መጥፎ ነገር የሚሰራው። እግዚአብሔር ይቅር ይበለው። እጸልይለታለሁ። ብቻ የሚያወሩት ምናምን ይሄ አንድና አንድ ምን አለ መሰለኝ የኢትዮጵያ
ደንብ ነው። በቃ ወሬ ይዞ እኛኛኛ አራትዬ ወርቅ ባኮትን ስለፈጠሩት አምላክ ስለ የሚታርጉ ቱሪናፋ በሙሉ ታውራበት እትዬ ወርቅ ልጅ ታውራበት ከመንግስት ጋር ደግሞ ልቀበለኝ መንግስት ይዞ ሴትዮ ስለመንግስት ምን አገባው? ወረኞች ይኸውልህ ተጠያቂ እንደው መንግስት ግብረሰዱ ምን ያስፋፋው እሱ ነው። ምን ያመጣሉ? በጀበናው ምን ተመቻለሁ በጀበናውት ነግሬዎታለሁ። ልጅቷ ትቀጥል። ቴንክ ዩ አንቺ ባለሽበት እዛው ይኸውልሽ ወርቅ እባክዎት ስለፈጠሩት አምላክ ይበል። ቆይ እትዬ ወርቄ በሃሽታግ ማን አይመጣ በሃሽታግ እንዳይመጡ ስርዓት ያለው መንግስት ትላለች እንዴ? መንግስት ምን ያርግሽ? ያንቺ አንቺ ብራንድ ሻሌ አንቺ ምን ረፊ አረቆይ ጅቦ ምንድነው? ዝም በል እባክህ ታሰድብ። ሚውት አድርጊ እትዬ ወርቄ ሚውት አድርጉ። አንቺ ብራንድ ሻሌ ቂጥሽን ነው የምወጋው። ቆይ አንቺ ርኩስ የት ነሽ ማርቲ? እርሶ ሴትዮ እንዴ ሚውት ያርጉ። ማርቲ እየቀጥየ ነው ቆንጆ። ከዛ ወደ ኤክስዶዝ እንሄዳለን። ከዛ ተላይም አለ አጠር አድርጊው። ወይ እንግዲህ ምን አለ መሰለ ላሳጥረው። እቺ እርሶ ሰውዮ ሴትዮ ይቅር ይበሉኝ። ሰውዬ እሺ ለማርያም ጨርስ። እትዬ ወርቄ ሚውት ሆነ እንትን አይበሉ እባክዎትን፣ አርፎ ይቀመጡ። እንዴ እኔ ሴት ነኝ። እርሷ አለችኝ እኮ ምን ሆነ ነው? ይቅርታ ነው ሚጣዬ ሚጢጢ ተሳስቼ ነው ይቅር በይኝ። ኖ ይቅርታ ሚጢጢ አንቱ ሰው እያለችኝ እኮ እኔ ሴት ነኝ። ይቅርታ እናቴ ይቅርታ። ጅቦ ቀጥ ኧረ ሃሽታግ ኧረ በእናትሽ ተይ ሃሽታግ ተይ ቀጥ ጅቦ ይኸውልህ ምን አለ መሰለ እኔ እንዳሳብ እንደውም በቃ ጮማ የሆነ ሀሳብ ነበረኝ ተቋረጠ። ግን እንዳሳብ ቢጃማ ይዤ ልምጣ ወይ ብሏል ሰውዬው ራሱ እሱና እማማ ወርቄ አንድ ላይ ቢጃማውን አስለብሶ አዲስ አበባ መሀል አደባባይ ላይ ቢገረፉ ባይ። እትዬ ወርቄ በዚህ ደረጃ አትዳፈሪያቸው፣ ጠንቋይ ናቸው። እግዚአብሔር የሆነ ኮረሪማ ነገር ከወተፉብሽ እድሜ። ለማንኛውም አመሰግናለሁ። አንቺ ግን ይልሽ እሺ ተረኛ እኔ ነኝ። ልጅ ካለሽ ማለት ልጅ አለሽ እርግጠኛ ነኝ ቡላላ ወይ ጥቁር ለብሰሽ ማለት ነው ልጅሽን ተዋርዶ ከዛ አልቅሽሽ ደግሞ ይሆናል እርግጠኛ ነኝ። እሺ አንቺ አሁን ተሞጣሞጥሽ ማለት ነው ለህዝቡ ልግለጽ ምን ታድርግልኛው? ቀጥ አጠር አድርገሽ አመሰግናለሁ ቅዱስ ጅቦ። ይቅርታ ለቃል አጠቃቀም አንዳንዴ ሳልደርስባቸው የሚደርሱብኝ ሰዎች ስላሉ ነው። ቴንክ ዩ። በመጀመር እውነት ለመናገር ትናንትና ይሄው እንቅልፍ ሳልተኛ ትንሽ ባጭሩ ቤቴ ለሚከተለኝ ህዝብ ተናግሬ ነበር እና በጣም አጸያፊ ጊዜ ነው የደረስነው። እውነት ለመናገር ልጁን እንደውም እዚህ ደረጃ እንኳን መድረስ አልነበረበትም። እውነት ቴክስቱን ሁላ ሳየው በቃ ያን ያህል ልጁን እንደደፈረው ያህል ስሜት ነበር የተሰማው። በጣም አጸያፊ ይሄ ሁላ ስራ ደግሞ በአደባባይ ኮርተው ኢቭን ቲክታኩ ላይ ራሱ ስታዩ አላቸው የነሱ ቲም የግብረ ሰዶሞች ቲም አላቸው። በአብዛኛው ከየት ነው ሲባል አዲስ አበባ ነው የሚሉትና ያው ከበፊት ጀምሮ አልፎ አልፎም ቢኖሩም እውነት ለመናገር እንደዚህ በድፍረት የሚወጡበት ነገር የለም። አሁን ግን በየፓርኩ ይሰማል በየፓርኩ በየምኑ የነሱ ሎጎ ፍላግ ነው ያለው። እነሱን የሚገልጽ ነገር ነው ያለው። የምታየው ነገር የሚያስደስት አይደለም። ገባ? እነዚህ ደግሞ በሲንጉላር ያምላሉ። ላይክ ይሄ መገለጫቸውን ነገር ይወዳሉ እነዚህ አባላት ማለት ነው። ስለዚህ ይሄ ሁላ ደግሞ በመንግስት ዘንድ ደግሞ ሰፖርትም እየተደረጉ ነው አይናችን እያየ እና ይሄ አጸያፊ ነገር ሁላችንም ኢትዮጵያውያን መቃወም አለብን። ዘር፣ ሃይማኖት፣ ብሔር ምናምን ሳይለየን ይሄን እንደው እግዚአብሔር የሚጸየፈውን ስራ እውነቴን ነው የምልህ ከባህላችን የምንጸየፈው ነገር እኛ ሰው ሀገር ላይ ያየን የሚሰቀጥጥን ነገር አገራችን ላይ እኔ ትናንትና ሲሰማኝ የነበረው እነዚህ ልጆች እሺ ራሳቸውን ተከላክለዋል፣ አጋልጠውታል። ጎዳና ላይ ጠባቂ የሌላቸው ህፃናት ምን እየተደረጉ እንደሆነ ሀገራችን ላይ የምናውቀው ነገር የለም። ደግሞ በዚህ ነገር የተጠቃ ሰው መመለሽ የለውም። እራሱን ተመልሶ ነገር እንደዛ ነው የሚሆነውና እባካችሁ ሁላችሁም ተቃውሙ። ይሄ ሲሪየስ ኬዝ ነው። ጅብዬ አምድራቪና አመሰግናለሁ። ምን ነው አንቺ የምትይው? እሺ ምን ወርቄ ግን ምን ነው እትዬ ወርቄ ማን ያለው ሰዎች አላችሁ ማን እንደዚህ ያለው ወይ በውስጥ እየገባችሁ የምትሰርጉኝ ሰዎች እትዬ ወርቄ ሚውት ያርጉ
ኤክስዶስ ቀጥል። ኮኪ ታወሪያለሽ። ቆይ አንዴ በውስጥ መስመር የመጣብሽ በውስጥ መስመር ጨርሽ እባክሽ። ያጋፍጠናትማ ብቻውን አንተዋትም፣ እንጋፈጣለን። እነዛ ሰዎች ይላሉ ተደራጅተው የሚሰድቧት። ቆይ በኋላ ነው በኋላ ቀጥል ኤክስዶስ። እሺ ይኸውልህ ጅቦ አሁን እዚህ ላይ ያጋለጠ ምን ነው ሳውራ ግን የሚቆጠቁጣችሁ እድል ሰጥቶት አላፈሪ ብሉ እንዴ እርሶ ሴትዮ ሰላቢስቱ እየተወያየን አይደለ እንዴ? ኤክስዶስ ቀጥል ወንድሜ። ምን እኔን እኮ ትረሳኛለህ? እኔ ራሴ ካልገባው ልንፋውት አረሳውትም መቼም እወድዎታለሁ። አንዴ ቀጥል ኤክስዶስ። ኦኬ አክቹሊ እንደዚህ ምልክቱን ማየት እንደዚህ ኦፊሻሊ ትልልቅ ከሆኑ ሰዎች መጀመሩ ምንም የሚገርም ነገር አይደለም። ወደኋላ ተመልሰን ባክትሬስ ብናደረግ ደረጀ ዘወይንዬ መምህር ደረጀ ዘወይንዬን ካያችሁት በተደጋጋሚ ማታጠብቋቸው ኤክስፔክት ማታደረጓቸው ትልልቅ የገቨርንመንት ኦፊሻሎች፣ ሶሻል ሚዲያ ኢንፍሉዌንሰሮች፣ ባለሀብቶች ምናምን በእንደዚህ አይነት ተግባር ውስጥ የተወዘፉ ናቸው ምናምን ብሎ ሲያወራ ሰማዋለሁ ብዙ ጊዜ። አዲስ ነገር አይደለም፣ ኢትዮጵያ ውስጥ ያለ ነገር ነው። ዝም ብሎ አምጥቶ የሶሻል ሚዲያ ማራገብ እንትን ማድረግም ተገቢ ነው ብዬ አላስብም። እንደዚህ አይነት ፕሮብለም መጥፋት ካለበት ከስር መሰረቱ እንዴት ነው ሊደርቅ የሚገባው የሚለው ነገር ላይ ነው መነጋገር ሞር ኢምፖርታንት የሚሆነው። በዚህም ቶፒክ ላይ ዝም ብሎ እያመጡ እንደ መቀለጃ ይሹ አድርጎ መነጋገር የሰውን ጭንቅላት ኮንዲሽን ከማድረግ በዘለለ ምንም ለውጥ አያመጣም። ግን እኔ ይሄ ስቴት ባክድ እንደሆነ ነው ማስበው። አሁን የፌዴራል ምናምን ከስንት ሰዓት በፊት አውጥቷል እንደዚህ አይነት ነገር። አንደኛ ኮፊ ሳወር ውጭ ነው ያደረጉት። ቲክቶከሮቹ እንደዚህ አይነት ነገር ሲያደርጉ የተገኙት ከስንት ጊዜ ወደኋላ ነው። ኦልሞስት ኢቨንቱ ካለፈ ሳምንት ሊሆነው ነው። ከሳምንት በኋላ ያለፈን ጉዳይ ዛሬ ሶሻል ሚዲያ ላይ ያለውን ግሬቫንስ ተጠቅሞ አምጥቶ ፖለቲካ ለመስራት መሞከርም ተገቢ አይደለም። እንደዚህ አይነት ነገር እንዲጠፋ ከተፈለገ ስትራክቸራል የሆነ ቼንጅ ነው የሚያስፈልገው። ሶሻል ሚዲያውን የያዙት አካላቶች፣ ሶሻል ሚዲያ ላይ መጥተው የሚሳደቡ ሰዎች የሚጠቀሟቸው ቃላቶች ሌት ሚ ፊኒሽ ማይ ፖይንት ልጨርስ። እሺ አንዴ ልንገሬው። ሚኪሾን አወቀው? ሚኪሾ አላወቁትም። ሚኪሾ አሜሪካ የሚኖረው የሆነ ሚኪሾ የሚል የዩቱብ ቻናል የነበረው ልጅ በፊት የነበረው አዎ፣ ትልቅ የባለስልጣን ቪዲዮ ይዞ ነው ከሚዲያ ያጠፉት። ታውቃለህ አይደለ? አሁን የእሳቸውን ቪዲዮ ላክልኝ ብዬ ብለምነው ህይወት አደጋ ላይ ነው። አሜሪካ ተመልከት፣ እዛ ደረጃ ስማቸውንም አውቀዋለሁ። የእሳቸውን ምክትል ምናምን ናቸው። ኢትዮጵያ መጥቶ ቀጥቅጠው ዩቲዩብን የሰረቁበት ልጅ ነው። ምን ማለት ነው? አሜሪካን ያለ ሰው እንዴት ነው የሚፈራው? እናቴ ትሙት ፈራ። ቀጥል ሀሳብን። ይቅርታ ስላቋረጥኩ ግን ይቅርታ። ይቀጥል እትዬ ወርቄ ልንፋውት። ቀጥል ወንድሜ። ኧረ ጅቦ ፕሊዝ። አንተ ሰውዬ አርፈት ተቀመጥም እንዴ? ምን ነካው? አሁን እኔ እሱን እያዳመጥኩ ነበር። ይቅር፣ ይሄ የሚቀለድበት ጉዳይ አይደለም። በጣም በጣም ነውር የሆነ ተግባር ነው። በኢትዮጵያ ምድር ላይ እንደዚህ አይነት ነገር መደረግ መጀመሩ፣ እንደዚህ ኦፊሻሊ መስማት መጀመራችን በጣም የሚያሳፍር ነው። ብዙ ነገሮች እንደዚህ ከማይታሰብ ነገር ነው በጣም ጠንካራ ስር ሰደው የሚያደርጉት። ትላንት ወደኋላ ብትመለሱ ሰው መጀመሪያ ተንጠልጥሎ ተሰቀለ ተባለ፣ ሰው ታረደ፣ ሰው ተገደለ። አሁን ዛሬ የሚያሳስበን ስንት ሰው ነው የሞተው ነው እንጂ ማን ሞት አይደለም። ስለዚህ ዛሬ ያየናቸው 2 እና 3 ተግባራት ነገ የሺና የሚሊዮን ሰዎች ስንት ሆኖ ነው የምናገኛቸው። አሜሪካ ላይ ወደኋላ ብትመለሱ ከ15 ዓመት በፊት የነበረው ፖፑሌሽን ከ0.ምናምን% በታች ነው ሆሞሴክሹዋል የነበረው። ዛሬ ከ7% በላይ ናቸው። በዚሁ ከቀጠለ ምናልባት ከ5 እና ከ6 ዓመት በኋላ 67% የሚሆነው ፖፑሌሽን ወደዛው ነው የሚሄደው። አሁን ሁሉም ሶሳይቲው አክሴፕት እያደረገ ነው። እኔ ገና እዚህ ሀገር እንደመጣው ወንድ ከወንድ ጋር ሲሳሳም አይቼ ቮሚት ነው ያደረኩት መኪና ውስጥ በተደጋጋሚ እያየሁት። አሁን ኖርማል ነገር ነው። ወደ እነሱ ወዳሉበት መሄድ አልፈልግም እንጂ እኔ ምንም ማድረግ የምችልበት አይደለም። ህጉ ለእነሱ ነው የሚፈቅደው። ስለዚህ አርፈ ነው የምትኖረው። አትሊስት ግን በሀገራችን ላይ እንደዚህ አይነት ጉዳይ ኤክሰርሳይዝ እንዳይደረጉ በቀልድ የምናስቆመው ጉዳይ አይደለም። ጠንካራ የሆነ የሶሻል ሚዲያ አክቲቪዝም ያስፈልጋል። ገንዘብ ፋይናንስ ተደርጎ ቦይኮት ሊደረጉ ይገባል። እንደዚህ አይነት አክቲቪቲ ላይ የሚሰማሩ ሰዎች በጠቅላላ የሶሻል ሚዲያቸው ላይ ሪፖርት እየተደረገ ሊዘጋ ይገባል። ይሄ ቀላል ጉዳይ አይደለም። እኛ ትልልቅ ሰዎች ነን። አትሊስት ምን ማድረግ እንዳለብን ምን ማድረግ እንደሌለብን ሎጂካሊ እና ክሪቲካሊ ማሰብ እንችላለን። ብዙ ማህበረሰብ ህፃናት ገና የ7ኛ የ8ኛ እስከ 10ኛ ክፍል ያሉ ተማሪዎች የሶሻል ሚዲያ ኤክስፖዠር አላቸው። ዛሬ እየገቡ ምንድን ነው የሚያዩት? እንደዚህ አይነት ነገር ነው ማየት ያለባቸው በዚህ ዕድሜ ያሉ ሰዎች። በዚህ ላይ ደግሞ ኦን ቶፕ ኦፍ ዳት ያለብን ፕሮብለም አገሪቱ ላይ ከፍተኛ የሆነ የኢኮኖሚ ፕሮብለም አለ። ሴተኛ አዳሪነት በኢትዮጵያ ካልቸር የሚደነቅ ነገር አይደለም። ብዙ ዩኒቨርሲቲ ተማሪዎች፣ ብዙ ቤት ውስጥ ያደጉ ሴቶች ዛሬ ሴተኛ አዳሪ እየሆኑ ነው። ምክንያቱ ምንድን ነው? ከፍተኛ የሆነ ኢኮኖሚክ ፕሮብለም አለ ሀገር ውስጥ።
አሁንም ሰው ወንዶች ለኢኮኖሚክ ፕሮብለም ወደ እንደዚህ አይነት ነገር እንደማይገቡ ምንድን ነው ዋስትናችን? መንግስት እኮ መደፈርን እኮ ፖሊሲ አድርጎ እኮ ነው የሚሰራው። ትላንትና ትግራይ ላይ ይሄን ያህል ሴት ተደፈረ ሲባል እንዴት ሴቶች እኮ የተደፈሩት እነሱ በወንድ ነው፣ የእኛ ሴቶች በብረትና በምንድን ነው የተደፈሩት ብሎ ኮምፓሪዥን የሚሰጥ ዛሬ አማራ ክልል ስትሰሙ ከ2000 ምናምን ሴቶች በላይ የተደፈሩ ሴቶች አሉ። ማስሬፕ ጋንግሬፕ ባለበት ሀገር ላይ እንደዚህ አይነት ነገር ኖርማል እየተደረገ ነው የሚኬደው። ይሄ ቀላል ጉዳይ አይደለም፣ የምንቀልድበት የሚሹ አይደለም። አንገት የሚያስደፋ ትውልድ ነው እየተፈጠረ ያለው። በልቶ ማደር የማይችል ከ30% በላይ መልቲ ዳይሜንሽናል ኤድ የሚያስፈልገው ህዝብ ነው ያለው። ይሄ ልጅ ምን ሆኖ ነው? አይታችሁታል በቪዲዮ ቶ እኔም ለመፍረድም እኮ ከባድ የሆነ ነገር እኮ ነው። አሁን ከስቶ እንደዛ ተጎሳቅሎ ምን ሆኖ እንደመጣ ምንም የምናውቀው ነገር የለም። እና ኢንስቴድ ኦፍ ቢንግ ጀጅመንታል ይህን ጉዳይ ከስር መሰረቱ ልናደርቅ የምንችልበትን ነገር ነው ማሰብ ያለብን። ሶሻል ሚዲያ ኢንፍሉዌንሰሮቻችን ምንድን ነው የሚያደርጉት? የመንግስት ሰዎች ምን እየሰሩ ነው? ትላንት ነው እንዴ የቲክቶክ ክሬቲቭ አዋርድ የተደረገው? ዛሬ ነው መግለጫ መለጠፍ የነበረበት? ስንት ህዝቡ ተነጋግሮ መጨረሻ ህዝቡ ረስቶት ሌላ ሀሳብ ላይ ሲገባ ነው ዛሬ እንደ ሀሳብ የሚመጣው ይሄ ጉዳይ። ከዛ ደግሞ መንግስታችን በጣም የሚደገፍ ሀሳብ ነው፣ ተቃዋሚዎቹም ይህንን ነገር ልትደግፉት ይገባል። ምንድን ነው የምንደግፈው? የት ነበር እስከ ዛሬ? ሌላው ደግሞ ከፍተኛ ዋት አባውቲዝም አለ። ወንዶች እኮ እንደዚህ እያደረጉ ነው፣ ሴቶች ላይ እንደዚህ አይነት ነገር እየተደረገ ነው ሲባል እንዴ ሰው እየተገደለ አይደል እንዴ? ሰው መገደል ከዚህ ጋር ምን አገናኘው? ሰው መገደሉም ትክክል አይደለም፣ ይሄም መቆም አለበት። ስለዚህ ሰው በሚገደልበት ሀገር ላይ አንድ ሰው በራሱ በፍቃዱ ለሚያደርገው ነገር ምን አገባችሁ የምትሉ ሰዎችም ሰምቻለሁ። ግብረ ሰዶማዊነት የግል ምርጫ አይደለም። ኢትዮጵያ የምትባል ሀገር ህግ አላት፣ ሃይማኖት ያለን ባህል ያለን ሰዎች ነን። የማንም ዱርዬና ጋጦጥ እየመጣ የሚፈነጭበት ሀገር አይደለም። እና የማይረቡ ሰዎች ሀገርን ሲመሩ የማይረባ ትውልድ ነው የሚፈጠረው። አሁን የፖለቲካል ፍራጃይሊቲ ውጤት ነው ይሄ። ወንድም ስንት ጊዜ ነው ከገባ ጅቦች ሴትዮዋ አውርዳት ወይ የሆነ ነገር ቁም ነገር እያወራን ነው። እዛ አዳምጭ እንደ ትልቅ ሰው። በጣም አካበደ ብዬ ነው ታዲያ። እትዬ ወርቄ አርፎ ይቀመጡ። ቀላል አትሁኚ። እሺ ቀጥል። ከጨረስኩ በኋላ ጥላይ እንዲቀጥል ኤክስዶስ ወንድሜ፣ በጣም እውነት ነው። እግዚአብሔርን ሀሳቡን ደግፈዋለሁ። አንዳንዴ ቀልድን የምንጨምርበት ያው ህዝቡም እንዲሰባሰብ ነው። በቀልድ በጨዋታ ደግሞ ብዙዎች እንድትማሩበት ነው። አንተ አረብ ሀገር ነው ያለኸው። አንተ ባለህበት ሶሳይቲ ላይ እንደዚህ አይነት ነገር ዝም ብለህ በየቦታው ማታየው ጉዳይ ሊሆን ይችላል። እኔ ያለሁት አሜሪካን ሀገር ነው። ማየት የማልፈልገውን ነገር ነው በየቀኑ ማየው። ለጭንቅላቴ በጣም አይደንቲቲ ክራይሲስ ነው የሚያመጣብህ ይሄ ጉዳይ። እንዴ ልጁ እኮ አሜሪካን ማሳደግ እኮ አንችልም። በልጄ ላይ መብት የሌለኝ ጊዜ ላይ እየደረስኩ ነው። በሀገሬ ላይ እንደዚህ አይነት ነገር መፈጠር አለበት እንዴ? ልጄ ነገ የሚደፈርባትን ኢትዮጵያ መፍጠር አለብኝ? የኤሎን መስክ ልጅ የዚህን የሚያክል ቢሊዮነር የሆነ ሰው በዓለም ላይ ቁጥር አንድ የምትለው ሰው ፕሊዝ በእናትህ ሰላማዊ ሰልፍ ይውጣ። በቃ ከተንገበገበ ሰላማዊ ሰልፍ እግዚአብሔር ይስጥ። ቁም ነገር እያወራን ወርቄ ምንም ጀበናውን ፈርቼ ነው እንጂ ቀደም ነበረ ማስወርዶት። አይ ተዋት፣ እኔ ወዳታለሁ። ቀጥል ወንድሜ፣ ይቅርታ። ማየት የማንፈልገውን ነገር የምናይበት ዓለም ነው እየተፈጠረ ያለው። አሜሪካን ወደኋላ ብትመለሱ ዋስፕ የሚባሉ ዋይት አንግሎ ሳክሰን ፒውሪታን ፕሮቴስታንት የሚባሉ ሰዎች የመሰረቱት ሀገር ነው። ሃይማኖተኛ የነበረ ሀገር ነው። ወደኋላ የትኛውም ሀገር ላይ ብትሄዱ ባክግራውንዳቸውን ብታዩ ሃይማኖተኛ የነበሩ ህዝቦች ናቸው። ዛሬ ላይ ሃይማኖት ኢየሱስ ክርስቶስ ማን ነው ይቀልደውባቸው ነው የሚያልፉት። ኤቲስት የሆነ ማህበረሰብ እየበዛ ነው። በእኛ ሀገር ላይ ይሄ ነገር ነው እየሆነ ያለው። ምን ስንሆን ነው የምንጠብቀው? ይሄ እኮ የምንቀልድበት ጉዳይ እኮ አይደለም። ቂጣችሁን ጠብቁ እንትን እንዳትሉ ምናምን የሚቀለድበትም ጉዳይ አይደለም። ወንዶች እዚህ ሶሻል ሚዲያ ላይ የምናውቃቸው ሰዎች አይደል የመጣው ወንድን በፍጹም ተፈጥሯዊ ባልሆነ መልኩ የሚሳደቡ ሰዎች እኮ በጆሬ ስንት ጊዜ ሰምቻለሁ። ይሄ የምንቀልድበት ጉዳይ አይደለም። ሀገር ነው እያጣን ያለ ነው። ያለብን ፕሮብለም በራሱ ሀገር ለማፍረስ በቂ ነው፣ እንኳን እንደዚህ አይነት ነገር ተጨምሮብን እና ይሄ የፖለቲካ የኢኮኖሚ የትምህርት ፖሊሲ የሚዲያ የብዙ ነገሮች ድምር ውጤት ነው ዛሬ እያየን ያለ ነው። የምንቀልድበት ሰዓት አይደለም። ይሄ አንገት የሚያስደፋ ጀነሬሽን ነው እየተፈጠረ ያለው። ራቁት ወጥቶ በአደባባይ የሚወጣበት ጊዜ እኮ ነው። ምን አይነት ክሪቲካል ማህበረሰብ ነው የነበረው? ወንድ ባልና ሚስት ግንኙነት ሲያደርጉ መብራት በማያበሩበት ማህበረሰብ ተወልደን ራቁትን በአደባባይ መውጣት ምን ማለት ነው? ይህ የሶሻል ፍራግመንቴሽን ነው። የዚህ ፕሮብለም ዋነኛ ተጠያቂ ደግሞ መንግስት ነው። ሌላ 60 ቦታ አትሂዱ። አንድ ጆን ዳንኤል የሚባል ግለሰብ የኢትዮጵያን ኤርላይንስ ላይ ወጥቶ በተናገረው ንግግር የተወሰደበትን እርምጃ ምንድን ያደረገው? ፕሌን ላይ ወጣ አልወርድም አለ አይደለ?
አውጥተህ ማሰር ካለብህ 1 ሳምንት 2 ወር አስረህ ልትለቀው የሚገባ ነው። ከሱ በላይ አንገት የሚቆርጡ ሰዎች ግን ደረታቸውን ነፍተው አገሪቱ ውስጥ ይሄዳሉ። የደፈሩ ሰዎች ዛሬ ደረታቸውን ነፍተው ነው የሚሄዱት። ወንጀል ራሱ ምን እንደሆነ ትርጉሙ ጠፍቶብናል። የኢትዮጵያን ኤርላይንስ የሀገር ኢሜጅ ምናምን የጠቅላይ ሚኒስተሩ ስም ከሚታረዱና ከሚሞቱ ሰዎች የበለጠ ነው። የሞራል ዲኬደንስ ነው። ምን እንደምንጠብቅ አይገባኝም። በዚህ ምንቀልድበትም ምንስቅበትም ጉዳይ አይደለም። ሁላችንም እኮ ወደ ሀገራችን እኮ መመለስ እንፈልጋለን። እድሜ ልካችንን ከሀገር ወተን መኖር አንፈልግም። ይሄ ሁሉ ዲያስፖራ የምታዩት በኢትዮጵያ ፖለቲካ ውስጥ ሲራኮት የምታዩት ምን ይመስላችኋል? ስራውን ኑሮን መኖር ከብዶት እኮ አይደለም። ኢትዮጵያዊ በተፈጥሮ ሀገሩን ይወዳል። ቢሞላለት ቢሳካለት ሁሉም ወደ ሀገሩ መሄድ ይፈልጋል። እዚህ የጠላነውን ማየት የማንፈልገውን ነገር በሀገራችን ላይ ወንድ ከወንድ ጋር በፍጹም እኮ ሊታሰብ የሚገባ ጉዳይ አይደለም። the most nasty thing አይደለም ለማድረግ ለማሰብና ለመነጋገር እንኳን በጣም የሚቀፍ ነገር ነው። ይሄ ሁሉ ውጤት የሃይማኖት አባቶቻችን ተደፍረዋል። ቄስ በጥፊ የሚመታበት ሀገር፣ ሼህ እየተጎተተ ከመስጊድ የሚወጣበት ሀገር፣ የሀገር ሽማግሌ የሚባሉ ሰዎች በጥፊ ሲመቱ በአደባባይ የምናይበት ሀገር ላይ እንደዚህ አይነት ነገር ኤክስፔክትድ ነው። ሰው እየተደፈረ ነው፣ ሴቶች እየሞቱ ነው፣ ህፃናት እያለቁ ነው ሲባል እኔ መጣሁት የሰፈራችሁ ሚኒሻ አይደለም የሚል ጠቅላይ ሚኒስተር ባለበት ሀገር ላይ ይሄ ኤክስፔክትድ ነው። በጅምላ ሰዎች በሚፈናቀሉበት በሚገደሉበት ሀገር ይሄ ኖርም ነው መሆን ያለበት። ነገ ሌላ የማታዩትን ነገር ታወላችሁ። ዞፊሪያ እኮ እየተነገረ እኮ ነው። አሁን እኮ ወንድ ከወንድ ጋር ሴት ከሴት ጋር እያወራ ደንግጠን በዚህ ሾክ ውስጥ ባለንበት ሰዓት ሰዎች ከእንስሳ ጋር ስለሚያደርጉት ግንኙነት እየተወራ ነው። ይሄ ቀላል ጉዳይ አይደለም። ነገ ምንቀልድበት አይደለም። ቁጭ ብለን እናስተካክል እያልን ብናነባ ማስተካከል የማንችልበት ደረጃ ላይ ይደርሳል። እነዚህ ሰዎች ፖሊሲ ሜከር እየሆኑ ነው። አገር የሚያፈርሱ ሰዎች ናቸው አገር እየመሩ ያሉት። በሚሊዮን የሚቆጠር ሰው መፈናቀል፣ በሚሊዮን የሚቆጠር ሰው ድሃ መሆን፣ መራብ ምን እንደሚያመጣ ግልጽ ነው። ዓለም የምትተዳደረው በሆድ ህግ ነው። ሆድ የጎደለለት ሁሉም የሶሻል ኦርደር ይዛባል። መጽሐፍ ቅዱስ ላይ ነው የተጻፈልን። 2 እናቶች ተስማምተው ርቧቸው በረሃብ ምክንያት ልጆቻቸውን በልተዋል። ልጅ መብላት የሚታሰብ ጉዳይ አይደለም። እናት ለልጅ ያላትን ፍቅር የሚታወቅ ነው። ሰው በረሃብ ምክንያት ልጁን ከበላ በረሃብ ምክንያት ራሱን አሳልፎ ማይሸጥበት ምክንያት የለም። ስለ ቤት ክራይ ብለው መንገድ ላይ ወጥተው የሚለምኑ ሰዎች ነው ያሉት ኢትዮጵያ ውስጥ። አሁን ሽማግሌ ሱፍ የለበሰ ሰው ስለ ቤት ክራይ የሚባል ልመና እኔ በህይወቴ ሰምቼ አላውቅም። ኢትዮጵያ ገብቼ በ3 ቀን ውስጥ 2 ነገር ተዘርፌ ነው የወጣሁት። እኔ ተሰረኩ ብለህ ኮምፕሌን እንዳታረግ። ሁሉ ነገር እንደሞላለት ህዝብ እዚህ ሶሻል ሚዲያ ላይ መተህ ትሰዳደባለህ። ጨርሻለሁ። ኤክስኖስ በጣም እናመሰግናለን። ብዙዎቻችሁ ተምራችኋል ብዬ አስባለሁ። ገራሚ የሆነ ንግግር ያደረገው ነው። እኔ ግን የተለየ ሀሳብ አለኝ። ጀሲካ አንዴ የተለያየ አውራና ከዛ ወደ አንዴ ጅቦ ምን አለ መሰለ፣ እኔ የመጀመሪያ ኢትዮጵያ ውስጥ የተደፈረው ሱልጣን ይባላል። ሱልጣን ማለት ቦሌ ክፍለ ከተማ ወረዳ 3 ሻላ ቢሮ አላቸው። ለኔ ቅርቤ ነበሩ፣ አገኛቸው ነበር። የተደፈሩትንም የሚደፈሩትንም አንድ ኤንጂኦም አለ የሚረዳቸው፣ ገንዘብ ወጥተው እንዳይሰሩ ከውጭ እርዳታ የሚያገኙበት እዛ ነበር። ወረዳ 3 ውስጥ ቦሌ መድኃኔዓለም ወረዳ 3 ውስጥ እዛ ነበረ ቢሮአቸው። አንዳንድ ስልጠና ሲመጣ የማግዛቸው ነገር ካለ ካጠገባቸው ሆኜ የምተባበራቸው ነገር ነበረ። የምተባበራቸው ኢን ሴንስ ትሬኒንግ ሲያስፈልጋቸው የሆነ ነገር ይዛባባቸዋል። አወደው ሳይሆን ተደፍረው ነው። እንደዛ አይነት ነገር ሲኖር ከወጣቶች ጋር ስለምሰራ 1500 2000 ወጣቶችን ሰብስበን ትሬኒንግ እንሰጥ ነበረ። ይሄ ነገር እንዳይስፋፋና እንዳይዛመት አሁን እኔ ተጨባጭ የሆነ የተጠና ፕሮፌሰሮች አጥንተው እነዛ ፕሮፌሰሮች ቁጭ አርገው ያስረዱንን ሪፖርቱን ነው የምነግርህ። ህፃናት ይደፈራሉ። ህፃናት ከተደፈሩ በኋላ ያንን ለቤተሰባቸው መናገር አይችልም። እንደ ምሳሌ ተብሎ የተነገረኝን ልንገርህ። አንድ ህፃን ልጅ ከጎረቤት ያለ አንድ ወጣት ይደፍሯል። እናትና አባቱ ቤት ተኝተው
በሌሊት ተነስቶ እዛ ጎረምሳው ጋር ደርሶ ነው ተመልሶ መጥቶ ቁርሱን ይበላው። አንዴ ከተነካካ ህፃን ልጅ ሁሌ ያንን መታከክ አለበት ስሜቱን። ስለዚህ ከኤችአይቪ በላይ ገዳይ የሆነ ከኤችአይቪ በላይ ሀገር አጥፊ የሆነ ለሀገርም ለትውልድም ለሰውም የማይሆን ትልቅ ስርስሩን እየሰደደ ያለ አሁን ወደድክም ጠላህም በትክክል ማስቀምጥልህ ከቁጥጥራችን ውጭ ወጥቷል፣ ተዛምቷል። እንዴት አወቅ እንደሚታከክ አሁን ሰው ሲያ እንደዚህ አይነት ሰው አታስገባ በእናትህ። እና እንደዚህ አይነት ጥናት ተደርጎ በኤንጂኦ ደረጃ ትልልቅ ሰዎች ተሰብስበን ቁጭ ብለን ሪፖርቱን አይተን እኔ እምባ አልቅሼ ከዚህ በኋላ በእንደዚህ አይነት ጉዳይ ትግሌን አረጋለሁ ብዬ 1 4 5 ጽሁፎች ጋዜጣ ላይ ጻፍኩኝ። ወይንዬ የሚባለውን ከሱ ጋር አብሬ ለመስራት ሞከርኩኝ። ስሩ በጣም የሰደደና የገነገነ ነው። ከውጭ ለስብሰባ መጥተው ካሳንቺስ አካባቢ ነበር ስብሰባ ሊደረግ የነበረው። ካሳንቺስ አካባቢ ሊደረግ የነበረውን ስብሰባ ተከልክለው ያቆሙ ጊዜ በእግራችን አናስገባብላቸዋል፣ በመምጫችን እንመጣባችኋለን ብለው ተመልሰው ወጥተዋል። ይሄ ሁሉ ምነግርህ ይሳሏሽ ሳልቀመጥ ከፍተኛ የሆነ በትምህርት ቤት ውስጥ በእምነት ተቋም ውስጥ በየሰፈሩ በየአካባቢው ህፃናት የሚደፈራሉ። ከፍተኛ የሆነ ይህ ነገር ተስፋፍቶ ሀገር ለማጥፋት ትልቅ ደረጃ ላይ ደርሷል። ፊታችንን ወደ ፖለቲካ ዙረን ማለት ነው። ትልቅ ችግር ውስጥ ነው ያለነው። እንደዚህ አይነት ትልቅ ችግሩ ሲኖር ቆም ብለን እንደው ከፖለቲካው ወጣ ብለን ቆም ብለን ወዴት ነው የምንሄደው ብለው የሃይማኖት ተቋማትም የሃይማኖት አባቶችም እንደው ማንኛውም ግለሰብ የወለደ ልጁን እያንዳንዱ ቼክ ማድረግ መቻል አለበት። ልዩ ባህሪ ልዩ ነገር ካመጣ ከዛ ውጪ በውጭ የሚደፈሩ ምንም መንግስት ይህን ነገር ማስቆም ይችላል። መንግስት ያላስቆመው ግን የደፈረን ሰው ወይም ደግሞ በዚህ ጉዳይ የተገናኘን ሰው ፍርድ ቤት ወስደ ደብድበህ ገለህ ምናምን አድርገህ ፍርድ ቤት ወስደ ብታቀርበው የሀገሪቱ ወንጀለኛ መቅጫ ህግ ላይ ህግ የለም። እነዚህን ሰዎች ወንጀለኛ አላረገም የሀገሪቱ ህገ መንግስት ወይም ደግሞ የወንጀለኛ መቅጫ ህግ ላይ የለም። ይሄ ነገር አበረታቷቸዋል። እንደ ወንጀለኛ መቅጫ ህግ የተቀመጠ ይሄንን ህግ አድርጎ ቀጥቶ የምታስፈርድበት የለም። ከዚህ የተነሳ ገለህ ወይም ደግሞ ደብድበህ ጥለህ መሄድ እንጂ ወደ ህግ ብታቀርበው የምታስከስበት ስለሌለ ነገሩ እየተሳፋፋና ነገሩ እየራቀ ሄዷል። የኑሮ ውድነቱ ኤክሶዶስ በሚገባ ቀርቶ የኑሮ ውድነቱ ይሄ ገንዘብ የማይገዛው የማይለውጠው የማያደርገው የማይሆነው ነገር የለም። በኢትዮጵያ ውስጥ በገንዘብ ከፍተኛ የሆነ ገንዘብ ስለሚያንቀሳቅሱ ኢትዮጵያን ለመውረር እቺን የተቀደሰች ኢትዮጵያ እንደው ለማርከስ አሁን በደም አርከሷታል። በተለያየ ነገር አርክሰዋታል። አሁን በዚህ ነገር ለማርከስ ከፍተኛ ጥረት እያደረጉ ነው። በተጨባጭ የሽመልስ አብዲሳ ንግግር እኔ አይደለም ያልኩት፣ ሴቶች እየተደፈሩ ነው፣ ኢትዮጵያ እየተደፈሩ ነው ሲባል በኦሮሚያ ውስጥ ወንዶቻችንም እየተደፈሩ ነው ብሎ አስቀምጦልሃል። ምን ያህል ስረ ሰደደ እንደሆነ ምን ያህል ጥንቃቄ እንደሚያስፈልገው ሁላችንም በህሊና እናርገውና ጅቦ እንደዚህ አይነት ሲሪየስ ነገር ሲኖር ህብረተሰቡን የምናስተምርበትና ጥሩ ጠንቀቅ ያሉ ሐሳባቸውን የሚሰጡ የሚታወቁ ወይም ደግሞ የሆነ ተጨባጭ ነው በህብረተሰቡ የሚያስተምሩ ሰዎች ብታስገባ መልካም ነው። አደጋ ውስጥ ነው ያለነው ለማለት ነው። ቴንክ ዩ። ብዙ ማውራት እችላለሁ ግን እድል ለሌሎቹ ልስጥ። እንዳትወጣ ይቅርታ፣ የኔ ተራ ነው። ቆይ አንዴ እትዬ ወርቄ ቆይ ጀሲካ እትዬ ወርቄ እግዚአብሔርን ኒውቶን አንስተው ሁለተኛ ካወሩ አስወጣውታለሁ። ተራው ሲደርስ የፈለጉትን ሰው መጠየቅ ይችላሉ። የፈለጉትን ሐሳብ እንትን ማለት ይችላሉ። ከማን ቀጥሎ ነኝ? እሺ ንገረኝ። ተራይ እኔ ነኝ ቀጥሎ። ከይዛና ቀጥላ እሰጠውታለሁ። ከይዛና ቀጥሎ ጅቦ እኔ ልቀጥል። ቴንኪው እድሉን ስለሰጠኸኝ። እኔ ማለትም ስለዚህ ባለው ጉዳይ የምትወያዩበት ማለትም እኔ ትንሽ ለየት ያለ ያው ትንሽ ሚዲያ ላይ ትንሽ ያስፈራል። ለየት ሀሳብ ያለኝ እነዚህ የሚደፈሩት ማለት ነው ውጭ ሀገር ሕክምና አለው። ይሄ ወንድማችን እንዳለው ማለት ነው ሕክምና አለው። ለዚህ ሁላ መንስኤ ማን ነው ተጠያቂነቱ? ደፋሪው አይደል? በሽታ ነው የሚይዛቸው አለ፣ በሽታ የሚታከም አለ። በውጭ ሀገር መሰረት የሚታከም በሽታው አለ፣ የማይዛቸውም አሉ፣ ገይ የማይሆኑ አሉ። እና እነዚህ ደፋሪው ነው ተጠያቂ ያለው። አንድ ሰውን ቀጥቅጦ ምንድን ነው ለውጥ የሚመጣው? ህፃናት እየተደፈሩ
ለዚህ ሁላ ደረጃ የሚያደርሷቸው ማን ናቸው? ደፋሪዎች አይደሉ? ወደው ነው? ወደው አይደለም። እነዚህ እኮ ገዮች እኮ ወንድን አይደፍሩም አይደለም እንዴ? ወንድ ነው የሚፈልጉት እኮ። ይሄ ተስፋፋ አልተስፋፋ ምን ተባለ? ለምንድን የሰው ልጅ ሲደፈር ህፃናት ሲደፈር ለምን አንልም? ትልቅ እርምጃ ለምን አይወሰድም? ምንድን ነው? እኛ ኢትዮጵያኖች ቢግ ዲል ነው እንዴ? አሜሪካ ምናምን ብለን ነፃ ቢሆን ኢትዮጵያ ውስጥ አንድ ሰው ይቀመጣል? አይቀመጥም። እስከ 18 ዓመት እስኪሞላቸው ድረስ ጾታቸውን ራሳቸውን የሚመርጡበት ሀገር ጭራችንን አቁመን የምንሄደው አይደለም እንዴ? ለምንስ ይገደላሉ? ለምን መፍትሄ አይኖረውም? ሀገራችን ላይም ደግሞ ለምን ሕክምና አይኖረውም? ኢትዮጵያ ውስጥ እኮ እንዲህ ስታይ አይቻል አቅም በእርግጥ እንዲህ ተሽለጥልጦ መሄድ አይቻል አቅም። አረብ ሀገር የለም እንዴ? በስርዓት ሜካፕ አድርጎ አይደል እንዴ የሚሄዱት? ለምንስ እንደዚህ አንድ ሰው እንደዚህ ሆነና ለምን ይቀጠቀጣል? ጅቦ ፖይንቱ አልገባኝም። ፖይንቱ ግራ ይገባል። ምን ላይ ነው መንስኤው? ይሄ ነገር እንደዚህ ለገይ የሚሆኑት በብዛቶቹ የሚሆኑት ያው በሽታ ነው፣ ህክምና አለው በውጭው መሰረት ማለት ነው። ካወቀው ማለት ነው። ሰው ሲደፈር አይውልሽ የተደፈረ በሽታ አለው። እኔ ጥናቱን ልንገርሽ፣ ፕሮፌሰሮች ያጠኑት ጥናቱን ልንገርሽ። በቅርብ ርቀት ጥናቱ አለው